ወጣት ነው ጎዳና ማደጉ በዓለም አቀፍ ደረጃ ተፈላጊ ዲፕሎማት ከመሆን አናደደው ከዛ ተነስቶ አሁን በኢጋድ የ8 ሀገራት ተወካይ ሆኗል። በ23 ዓመት ዕድሜው ከ50 በላይ ሀገራትን ጎብኝቷል። ሰላም ምን ያጠቃል የሚያስነብዙ ነገር ያቻል። ወጣቱ ኢትዮጵያዊ ዲፕሎማት ቸርነት ሀሪፎ ዛሬ በፖድካስታችን ላይ ተገኝቶ የህይወት ልምዱን አካፍሎናል። ልጅነቴ እንደ ኖርማል ልጆች አይደለም ኦብቪየስሊ ልጅነቴ ሰርቫይቫል የተማረ ሰው ነው። በ13 ዓመት ወደዛ ስትሄድ የሚቀበል ሰው እዛ አብሮ ያለ ምናምን ነበር ወይስ ብቻ? ለሶስት ወር ሙሉ ህልም ነበር የመሰለኝ የደረሰብኝ ሁሉ አይ ቲንክ ኢትስ ፓርት ኦፍ ላይፍ ቻሌንጅ። ኒውዮርክ ላይ ኑሮ ተጀመረ። ኒውዮርክ ምንድነው ጥሩ ነገር ያለው? ምቹ የሚያደርግ ነገር ያለ ይመስለኛል። አሜሪካ ሁሉም ነገር ካፒታሊስት ሁለት ችግር አለ። አንድ ጥቁር ሰው ነው፣ ሁለት ደግሞ ስደተኛ ነው። ዲፕሎማሲ ስራ በጣም እጅግ የሚገርም ስራ። አንዳንድ ጊዜ በመዞር ሪያሊቲ እዚህ ትክክል የሆነ ዘ እዚህ ጥሩ የሆነ ዘ ይሄ ሁሉ ስታመዛዝነው what is life ብለህ ታስባለህ። አንዳንዴ ደግሞ ምን እየገረመኝ እንደሆነ ታውቃለህ? ይሄንን ብስለት እንዴት እንዳገኘው። የመጀመሪያው ስራ ምን ነበር? እዛ እየተማርክ ስራ ነበር? በእርግጥ ማወቅ ፈለግ ያ በደንብ መጀመሪያ ስገባ አክቹዋሊ ዕቃ እያጠብኩ ነበር ሬስቶራንት። እኔ እውነቱን ልንገርህ የድህነት በጣም አለርጂክ ማለት አልፈልግም። በቃ ጥላቻ አለብኝ። የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን ቆያችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ወደ ዛሬው ኤፒሶዳችን ከመግባታችን በፊት ግን አንድ ነገር ወደ እናንተ ማድረስ ወደድኩኝ። እሱም ደግሞ የኪሂሌክስ አካዳሚ ነው። በ6 ወር ጊዜ ውስጥ ከፍተኛ ገቢ የምታገኙበትና ወደ ስራ የምትገቡበትን ፕሮግራሞች ይዞላችሁ መጥቷል። እነዚህም ፕሮግራሞች ደግሞ የሶሻል ሚዲያ ማርኬቲንግ፣ ኮንተንት ክሪኤሽን ከዚያም ደግሞ በተጨማሪ የቪዲዮ ኤዲቲንግ ፕሮግራሞች ሲሆኑ በእነዚህ ፕሮግራሞች ላይ ያሉ ኢንስትራክተሮች ደግሞ ሁሉም በሙያው ላይ ያሉና መንገድ የሚጠቁማችሁ ናቸው። በነገራችን ላይ 100% ኦንላይን ነው ስልጠናው። ይህ ፕሮግራም እውቅና ያለው ሰርቲፊኬት ታገኙበታላችሁ። ታዲያ ለዚህ ፕሮግራም ዝግጁ ከሆናችሁና ትክክለኛ ዕውቀትን የምትፈልጉ ከሆነ አሁኑኑ ዲስክሪፕሽን ላይ ያለውን ሊንክ በመጫን ስትገቡ ፊት ለፊት ላይ የሚመጣላችሁን ይህንን ሊንክ አላይቭ ብላችሁ በመሙላት መመዝገብና ክላሳችሁን መጀመር የምትችሉ መሆኑን ስገልጽላችሁ በደስታ ነው። ቸርነት በጣም ደስ ብሎኛል ዛሬ ስለተገናኘን። ከዚህኛው አሁን ካለው ቸርነት አሁን ካለህበት ስቴጅ አሁን ካለህበት የ8 ሀገራት የነሱ ሪፕሬዘንታቲቭ ሆነ የደረስክበት ደረጃ አለ። ሌሎችም ነገሮች ከዛ በፊት የነበረ ቸርነት ነበር። ከየት ነው የጀመረው? የት ነው የተነሳው? መጀመሪያ በጣም ላመሰግን እወዳለሁ። ኦብቪየስሊ በጣም ጥሩ ኦፖርቹኒቲ ነው ይሄን ፖድካስት በመሳተፌ። ብዙ አንዳንዴ ያያዋለሁ ሰው እንኳንም ተገናኘን በሰላም and I thank you very much። በጣም ነው የማመሰግነው። ያ ጥያቄ አንዳንድ ጊዜ ማን እንደሚጠይቅ ነው የሚወስነው። አንዳንዴ አመላለሱም ይለያል። ብዙ ጊዜ ሰው ሳናግራቸው ራሱ አያምኑኝም because አለመናገር ሞክራለሁ ብዙ ጊዜ because I mean ልጅነቴ ብዙ ሰው ሞያሌ ያለ ሰው በደንብ ያውቀዋል። በልጅነቴ እዛ ሞያሌ ነው ያደግኩት ኦሮሚያ ክልል ውስጥ። ሞያሌ ደግሞ እንደምታውቃት ሁሉም ብሔር ብሔረሰቦች የሚኖሩበት በጣም ዳይቨርሲቲ የሆነ ከተማ ናት። እዛ ተወልጄ ግን ትምህርት ደግሞ ወደ ኬንያ ሳይድ ነበር የምማረው፣ ወደ ኬንያ በኩል ነበር የምማረው። በልጻነቴ በጣም ብዙ ቻሌንጆች አልፍ ያለው ይሄን ማለት የማልችለው። ሞያሌ ደግሞ በጣም ይሄ ግራ የተጋባች ቦታ ናት። አንዳንድ ጊዜ ጦርነት በየጊዜው ይነሳል፣ በየ3 ወሩ በየ4 ወሩ። አሁን ትንሽ እንደውም ተረጋግቷል። ባለፈው 2023 ሄጄ ነበር። እዛ ነው ያደግኩት። ልጅነቴ እንደ ኖርማል ልጆች አይደለም። ኦብቪየስሊ ከልጅነቴ ሰርቫይቫል የተማርኩ ሰው ነኝ። ስራም እየሰራው የተለያዩ ቤተሰቦች ጋር እየኖርኩኝ አንዳንዴም ሆምለስ የነበርኩበት ጊዜዎች ነበሩ። ትምህርት ደግሞ በእግዚአብሔር ፍቃድ በጣም
ከሞያሌ ውስጥ ታዋቂ የሚባል ትምህርት ቤት በነፃ እየተማርኩ ነበር በስኮላርሺፕ ያኔ በጣም ጎበዝ ስለነበርኩ ትምህርት ቤት ውስጥ ፉል ጎስፔል ፕራይመሪ ስኩል ነው የሚባለው ከአንደኛ እስከ 7ኛ እዛ ነው የጨረስኩት አሁን ወደ ናይሮቢ ከመሄድ በፊት የነበረው ጊዜ ትንሽ ብናወራ ደስ ይለኛል ወደ ኋላ ልመልስ የዛ ሰዓት ላይ የነበረው ሁላችንም የምናርግበት የሆነ አይነት አስተዳደግ አለ አብሶ ደግሞ ተመሳሳይ የሚያደርገን 90s ላይ አብሶ የተወለደ ልጆች ከ19 ዓመት አሁን ላይ እስከ 30 ያሉ ልጆች ተመሳሳይ ነው አብዛኞቹ አስተዳደጋችንና ለየት የሚያደርግ የነበረው ምን ነገሮች ነበሩት ለየት የሚያደርግ የነበረው እኔ honestly speaking ማንም ጋርዲያንሺፕ ማለት ቤተሰብ አጠገብ ያልነበረም ብቻዬን ነው ያደኩት ብዙ መብዛቱ ጊዜ አሉ በህይወት አሉ ግን የተለያየ ችግሮች አልነበሩም አጠገቤ ልጅነቴ ጀምሮ ማለት ነው በዛ በቅድሚያ ደግሞ አያቴ ነበረች ያሳደገችኝ እሷ ደግሞ በጣም ቆየች ከሞተች ደግሞ obviously ህይወት ደግሞ ብቻዬን መምራት ጀመርኩኝ እና ቤተሰቦቼ አጠገቤ ባለ መኖራቸው በጣም ከባድ ነበረ ግን ስቲል ናቪጌት አድርጌ የኖርኩበት ሁኔታ አለ የተለያየ ቤተሰቦች ጋር የኖርኩ ነው እስካሁን ድረስ ከነሱ ጋር በጣም ጥሩ ፋሚሊየር ሪሌሽንሺፕ አለኝ እና obviously ደግሞ ቤተክርስቲያንም ነው ያደኩት ሞያሌ መድኃኔዓለም ቸርች ነው ያደኩት ከልጅነቴ ቤተክርስቲያን ውስጥ ነው actually በደንብ ታወቀው ኃይለ ከረባት ነበር ባለከረባት ማድረግ ወድ ነበር ልጅ ያለ ከዛ ነው የጀመረው ማለት ነው እና ያ እንደዛ ነው ከዛ ወደ ኬንያ ናይሮቢ እድሉ እንዴት አገኘው ሞያሌ የተወለደ ልጅ እድል እንዴት አገኘ ወደ ናይሮቢ መሄድ አይባልም መብዛቱ ናይሮቢ ይሄዳል በጣም ቅርብ ነው እና ክፍት ነው ደግሞ ለልጆች ለትልቅ ሰዎች ነው ትንሽ የሚከብደው እንጂ ለኛ እድሜ የነበረ በዛን ጊዜ በጣም ቀላል ነበር ገብተት ወጣለ ሄደት እኔ ሄጀመራለሁ ኪሎ ሜትር ይሆናል እንደዚህ ከዚህ ከሞያሌ እስከ አዲስ አበባ 700 ምናምን ነው መጀመሪያ ናይሮቢ እንደገባ የመጀመሪያው ሞመንት ምን ይመስል ነበር መጀመሪያ ትንሽ ያለው ነው 9 ዓመት ያለው ነው ሲሄድ ደግሞ በቃ የሆነ በእኛ ጊዜ ምንድነው የሚባለው ኩኩዩ የሚባል ብሄር አለና ኬንያ ውስጥ ኬንያ እንዳለ የሚታወቀው በዛ ነበርና ኩኩዩ ጥቁር ናቸው ምናምን ይባል በእኛ በኩል ስታይ ብዙ ሀበሻ ይበዛልና እዛ ሲሄድ አሁን በቃ ገረመኝ በጣም የተለየ ካልቸር ላይፍ ስታይል ሰዎቹ ራሱ በጣም የተለዩ ናቸውና it was a shocking በቃ ለኔ በጣም ነው የደነገጥኩት ናይሮቢ መጀመሪያ ስገባ እና ዞር ብዬ በደንብ ወክ ሳረግ አንዳንድ ሶማሊዎችን ማየት ጀምሮ ኦኬ አሁን ትንሽ ረፍት አገኘውና መጀመሪያ በጣም ተደናግጬ ነበር መኪና ያወረደኝ ደግሞ የነሱ ሰፈር ነው ኤግዛክትሊ ያወረደኝ እናሱ እስቲ ባላንስ ፈጠረብኝ እነሱ ደግሞ ሶማሌ መስላቸው ነበር ቢኮዝ ጸጉሬ በጣም ለስላሳ ስለነበረ ኬንያ ውስጥ ይሄ ፐርስፔክቲቭ አለ የሆነ ጸጉሩ ለስላሳ ሰው ሁሉ እንደ ሶማሌ ነው የሚቆጠረው ሶማሌ ነው ወሪያ ነው የሚሏቸውና በዛ ነበር ምን እንቆጠረው የአንድ ደቂቃ አረፍት በ6 ወር ጊዜ ውስጥ ተምራችሁ ከፍተኛ ገቢ የምታገኙባቸውን የሶሻል ሚዲያ ማርኬቲንግ ኮንተንት ክሪኤሽን እንዲሁም ደግሞ በተጨማሪ የቪዲዮ ኤዲቲንግ ፕሮግራሞችን ይዞላችሁ የቀረበው የኪሌክስ አካዳሚ ሌላ ቦነስ ፕሮግራሞችም ደግሞ ይዞላችሁ መጥቷል እነዚህን ፕሮግራሞች ስትሳተፉ ተጨማሪ 2 ፕሮግራሞች በነፃ ማግኘት የምትችሉ መሆኑን ስንገልጽላችሁ በደስታ ነው እነዚህን ፕሮግራሞች ደግሞ ፕሮፌሽናል እንግሊዘኛ ቋንቋና የካሪየር ዴቨሎፕመንት ፕሮግራሞች ናቸው ይህ ፕሮግራም ሙሉ ለሙሉ ኦንላይን የሆነ ባላችሁበት ቦታ 24 ሰዓት በተመቻችሁ ጊዜ መማር የምትችሉበት ሲሆን ወደዚህ ፕሮግራም ደግሞ ለመቀላቀል ዲስክሪፕሽን ላይ ያስቀመጥንላችሁን ሊንክ በመንካት ወደ ኪሌክስ አካዳሚ ይወስዳችኋል ፊት ለፊት ላይ የሚመጣላችሁን ሳጥን ላይ አላይቭ ብላችሁ በመሙላት የ20% ዲስካውንት ማግኘት እንደምትችሉ ስንገልጽ በደስታ ነው ሁላችንም መነሻል ያ መነሻችን ነው ዛሬ ላለንበት ደረጃ የሚያደርሰንና ብዙ ቻሌንጅ ደግሞ ያለፈ ሰው ካደገ በኋላ ነገሮች ቀላል ነው የሚሆኑት ምክንያቱም በልጅነታችን አእምሮአችን የሚገነባበት መንገድ አለ የትኛውንም ቻሌንጅ የሚያልፍ ሰው ካደገ በኋላ የትኛውም አይነት ሁኔታ ውስጥ ገብቶ መውጣት ይችላል ነገር ግን በልጅነቱ ምንም አይነት ቻሌንጅ ያላየ ተቀማጥሎ ያደገ ምናምን አይነት ከሆነ ካደገ በኋላ ትንሿ ነገር ክላክስም ሊሆን ይችላል ሊረብሽው ይችላል በ13 ዓመት ወደዛ ስትሄድ
የሚቀበል ሰው እዛ አብሮህ ያለ ምናምን ነበር ወይስ ብቻ? የሚቀበለኝ ሰው በእርግጥ አልነበረም። ግን አይ ቲንክ ስለኔ ብቻ ካወራው ትንሽ ነው ኢምባላንስ ነው የሚሆነው። ከኔ የበለጡ ህፃናት ነበሩ በእንደዛ የሚሄዱዳ ሶ ሳያቸው እነሱም ያሳዝኑኛል። ኦብቪየስሊ ማንም የላቸውም ይጠፋሉ። እዛ በቃ እዛው ነው የሚኖሩት። እዛ ከሪዮባንግ የሚባል ሰፈር አለ። እዛ ብዙ ወጣቶች ህፃናቶች አሉ። በቃ ሶ የኔ ታሪክ ብቻ አይደለም የብዙዎችም ታሪክ ያለበት ነውና ሶ የኔ ሲቹዌሽን ምንም ዩኒክ አልነበረም በዛን ጊዜ። ሶ ሜንድ አድርገህ ከነሱ ጋር እኩል ሆነ ነው የምትሄደው ኦብቪየስሊ እና የሚቀበለን ሰው አልነበረም። ግን አንዳንድ ጊዜ ነው የእግዚአብሔር ነገር አይታወቅም። ሰው ይመጣል። ሰው ሲያልፍም ሰላም ትለዋለን። ሀበሻ መሆንን ያውቃል። ከዛ ሀበሻ ደግሞ ውጪ ከተገናኘ ነው በጣም የሚዋደደው እና ሰው ዌልካሚንግ ስፒሪት ነበር። ከአንዳንድ የኢትዮጵያ ሀበሻ ሬስቶራንቶች ነበሩ እዛ ሰው እንጂ ምንም ፐርሰናሊ ቮለንቲር አድርጎ የተቀበለን ሰው አልነበረም። ስለዚህ ሪፊጂ ካምፕ ነበረ የገባችሁት? አይስ እንግዲህ አሁን ፐርሰናሊ አላውቀውም ሪፊጂ ካምፕ ምን ይመስላል? ምን እንደሚመስል በእርግጥ ልነግርህ አልችልም። ቢኮዝ የነበርኩበት ጊዜ ስደተኞችም በጣም ብዙ ነበሩ። አሁን ደግሞ ትንሽ ነው ጂኦፖለቲክስም በጣም እየተቀየረ ነው ኦብቪየስሊ የኛ ሪጅን እና ብዙዎቹ የሚመጡ የነበሩ ከኮንጎ ነበሩ። ሰው እየበዛ ሲሄድ ደግሞ ወደ ካምፕ ነው የሚልኳቸው። ወዴት ነው? ካኩማ የሚባል እሱ ደግሞ ወደ 1000 ኪሎ ሜትር ነው ከናይሮቢ። በረሃ ነው ደረቅ አገር። ከሱዳን ቅርብ ነው። በጣም ሩቅ ነው። መመለስ አትችልም። በጣም ሩቅ ነው እና እዛ ነበር የምንወሰደው። አንተ ሄደህ ነበር ወደዛ? ኦኬ እዛ ኖሬ ነበር። በደንብ አድርጌ ነው የኖርኩት ቻይልድ ፕሮቴክሽን ካምፕ ውስጥና እዛ ኖሬ በቃ ኑሮው በጣም ከባድ ነበር። ወደ ናይሮቢ ተመለስኩኝ። ግን በዛን ሰዓት የሚሰማ ስሜት ነበረ? የሚሰማ ስሜት ማለት ሰው ቢኖረኝ ምናምን የሚል አይነት ውስጥ የሚፈጠርበት ስሜት ነበረ ወይስ ጀስት በቃ አደርገዋለሁ? የለም፣ በምንም ተአምር የለም። አክቹሊ አንድ ነገር ቻሌንጅ ውስጥ ካለ ስሜት ራሱ አይኖርም ሳምታይምስ። በቃ ከዛ ቻሌንጅ እንዴት ልውጣ ነው እንጂ ፊሊንግሱ ከመጣ ኦብቪየስሊ በዛ ችግር ሰካም ትሆናለህ። ስለዚህ አይ ቲንክ በነበርኩበት ጊዜ ምንም አይነት ሴንስ ኦፍ ፊሊንግ አልነበረኝም። ኢሞሽናል ኢሬስፖንሲቭ አልነበርኩም። በጣም ጎበዝ ነበርኩኝ። ሶ አይ ዋዝ አ ሪል ሰርቫይቨር። በቃ ሶ የካምፕ ቆይታሳ ምን ይመስል ነበር? የካምፕም ኦብቪየስሊ በጣም ከባድ የነበረው ለምን እንደሆነ ታውቃለህ? ከተለያየ ሀገር የመጡ ሰዎች ናቸው። ቋንቋ አይገባህም። ግን ደስ የሚለው ሁሉም የራሱ ካምፕ አለው። ብሎክ 1 ብሎክ 2 ምናምን ያሉ የኢትዮጵያውያኖች አለ፣ የሱዳን አለ፣ የኮንጎ አለ እንደዛ። እኔ ግን ብዙ ጊዜ ከኮንጎዎቹ ጋር ነው የምቀራረበው፣ ከሱዳኖቹ ጋር ነው የምቀራረበው፣ እንደዛውም ከሩዋንዳዎች ጋር ነው የምቀራረበው። ሰው እነሱ ትንሽ በብዙ አይነት መልክ ነው ደስ የሚሉኝ። ከነሱ ጋር ነበር የምኖረው። አክቹሊ የመጀመሪያ የኔ ፎስታ ፋሚሊ የነበሩት አሳይን የተደረገልኝ ኮንጎሊስ ነበሩ። አክቹሊ ኮንጎሊስ ነበር ዩኤን አሳይን ያደረገልኝ እነሱ ነበሩ። ብዙ ጊዜ ከቋንቋ ጋር በተገናኘ ብዙ ሰዎች የሚያነሷቸው ብዙ አይነት ጥያቄዎች አሉና አንድ ሰው በዛ ያለ ቋንቋ ቢችል ምን ሊጠቀም ይችላል? ጥቅሞቹ ምንድናቸው? አሁን እኔ ኦብቪየስሊ ባታውቀኝ ትግርኛ ብትናገር እኔም ትግርኛ ባናገር ካንተ ብሄር እንደመጣው ትቆጥረኛለህ ኦብቪየስሊ በባነጋገሬ ብቻ። በኦሮምኛም እንደዛው። ግን ከዛ በላይ ነው። አይ ቲንክ ቋንቋ ሰውን ያግባባል። አሁን አንድ የኬንያ ተወላጅ ሞያሌ ተወልዶ አድጎ ኦሮምኛ አይችልም ቢለኝ I would be very surprised። ፍላጎቱ ነው ወይስ ምንድነው? አለመፈለጉ ነው የሚለውን። ግን ቋንቋ አግባቢም ነው። እርስ በርስ አንድ ቋንቋ ምንናገር ከሆነ የሰላም ቻንስም በጣም ሃይ ነው የህይወታችን ውስጥ honestly speaking። አንዳንድ ጊዜ ድርድር ራሱ ሳረክ ከሰዎች ጋር ማለት ነው ቋንቋቸው ማወራቸው ሰዎች ከሆኑ በጣም ነው ድርድሩ የሚቀልልኝ። because በእንግሊሽ አንዳንድ ጊዜ ይከብዳል። ግን ወደ አማርኛ ወይ በኩል ኪስዋሂልኛ ወይ ትንሽ ፍሬንች ተጨምርበት ደግሞ የባሰ ኔጎሺዬሽንም ኢንትረስቲንግ ይሆናል። ከዛ ደግሞ የሚያቀራርበንም ነገር አለ። ከዛ ባለፈ ደግሞ አይ ቲንክ ሰው መሆን ስለ ሰው ካልቸር መማር፣ የሰውን ቋንቋ ኤምብሬስ ማድረግ፣ የሰውን ባህል ኤምብሬስ ማድረግ is a result። so አሁን እኔ ፍራንሳይ ሲሄድ ደግሞ
እንግሊዘኛ ካወራቸው በጣም ሩድ ናቸው በዚህ አንዳንድ ጊዜ አያናግሩም እንደው ላያውቁትም ይችላል ያወቁም እንኳን ፍሬንች እንድትናገር ነው የሚፈልጉት እና ሶ ያ እንትን አለ ሶ ፍሬንች በመናገሬ ብቻ አድቫንቴጅ ይሰጠኛል ብዬ አምናለሁ ሶ እንደዛው ነው በተለያየ ሀገራቶችም ሲሄድ ኬንያም ሲሄድ በኬንያዎች ጋር kiswahili ካወራው ከብዙ ስደተኞችን ወይም ፎሬን ሲቲዘኖችን ከሚያጋጥማቸው ችግር ነፃ ሆናለሁ ማለት ነው ኬንያ ውስጥ ሶ kiswahili በመናገር ያመልጣለሁ ብዙ ነው ጥቅሙ በጣም ብዙ ነው ተቆጥረህ እንኳን አጨርሰው it's a daily life በቃ እንደ የቀኑ ህይወት ማሰብ አለበት it's very important yeah so homeless የነበርክበት ጊዜ ላይ እንመለስና ጎዳና ላይ ወጥቼ ነበር ስትል ሰምቻለሁኝና አንድ ሰው ጎዳና ላይ ያለ ሰው የጎዳናውን ህይወት ያውቀዋል ለዛ ሰውዬ ቤት ያለው ሰው ሲያይ ምን አይነት ፊሊንግ ነው የሚሰማው የደረሰብኝ ሁሉ I think it's part of a life challenge ብዬ ነው የተቀበልኩት ቤት ሩፍ ወይም ቆርቆሮ የተሸፈነ ቤት ይሁን ወይ የድንጋይ ይሁን ምንም እሱ I don't think እሱ ቤት የሚሆን አይመስለኝም ቤት በቃ ሰው ሲኖርበት ተቀባይነት ያለው ቦታ ነው ቤት I think እኔ ብዬ የማስበውና አንዳንድ ጊዜ ያኔ ልጅ ያለው ዲስፕሌስድ ሲሆንም ማለት ነው የሆነ ችግሮች ተፈጥሮ ነው ዲስፕሌስ ሆንኩት ወይ የነበርኩበት ያለው ቤተሰቦቼ ጸባይና ያልወደዱትም ወይ ባህሪዬን ያልወደዱትም ልጅ ነው obviously I don't know what happened አንዳንዱን አሳውሰዋለሁ but ግን ልጅነት ብዙ ችግር ያደርሳል ግን እናት አባት እንደሚረዱ ሌላው ላይ ይረዳህ ይችላል ይሄ the same responsive ሊሰጥህ አይችልም so ያ I don't think እሱ ቤት ተብሎ ይጠራል so ቤት ተቀባይነት ያለ ከነ ችግር ከነ ልጅነት ከነ ጥፋት you know obviously የማረም environment ሲኖር ነው ግን actually ቤት እዛ ጎዳና ላይ አይቻለው ቤት ምን እንደሆነ because እነዚህ ልጆች አብሬ ነበርኩት አንዳንዶቹ sadly ሞቷል actually ቅርብ ጊዜ እየጠየኳቸው ነበርና life በጣም ቻሌንጂንግ ነው ለነሱ ግን በዛ በነበርንበት ልጆች ያለን ጊዜ ሃርሞኒ አለ አንድነት አልነበረ መሐላችን ምግብ ለምኖ ከውጭ ያመጣሉ አብረን ተሻምተን ነው የምንበላው በቃ it's this that's home for us የተጣላንም በኋላ አብረንን that's the creation home ማለት ያ ነው ለኔ obviously ያ የሩፉ ነገር እሱ ሌላ ነው ግን I think that's the home part ትክክል እሱ ነው ለማለት የፈለኩትኝ የነበረውና so ኬንያ ውስጥ ምን ያህል ጊዜ ነው የቆየው 7 አመት ወይ 7 አመት ምን አስተማረ actually ኬንያ ብዙ ነገር ነው ያስተማረኝ ህይወቴን ራሱ ያወቅኩበት ኬንያ ነው የኬንያ ህዝብ ምን መሰለ በጣም ተቀባይነት አለው ብዙ ጊዜ አንዳንድ ጊዜ በተለያየ ችግር እየተጠቃ ስደተኞችን እንትን ይላል እንጂ በጣም ተቀባይነት አለው ፎሬን ሲቲዘኖች በጣም ነው የሚያከብሩን በዛ ላይ ደግሞ ፎሬን ሀገር መኖሬ ደግሞ ፐርማነንት አይደለም ፐርማነንት አትኖርም እዛ ዱራብል ሶሉሽን መኖር ነበርበት ሶ በቃ መጨረሻ አላማ መኖር የሆነ አላማ መኖር አለበት 18 አመት ስሞላ ያኔ የሆነ አላማ ካሌለ ትልቅ ችግር ውስጥ ነበር የምገባው ሶ ኬንያ ብዙ ለራሴ በደንብ ፋይት እንዳረግ አረገኝ ዩኤኖቹን እየጨቀጨቃቸው ነበር ትምህርት መማር ነው የምፈልገው ህይወቴን ማስተካከል ነው የምፈልገው 18 የሞላኝ ነው ምንድነው ሶሉሽኑ because እነሱ ናቸው የኔ jurisdiction የነበራቸው ስለኔ ህይወት ኃላፊነት እነሱ ጋር ነበር በዛን ጊዜ so እንደዛ አይነት ጥያቄ መጠየቅ ሲጀምር I think ብዙ ነገር ተሳካልኝ በዛ ላይ ደግሞ ኬንያ ላይ ደግሞ ህይወት ምን እንደሆነ እዛ ነው የተማርኩት ሃርሞኒም you know አብሮ መኖርነት ምን እንደሚመስል እዛ ነው ያየሁት እሱንም because የተለያየ ብሄር ሶማሌ ኬንያ የተለያዩ ብሄሮች አብሮ መጥቶ አንድ ቦታ ሆኖ ሰርቶ ይኖራሉ እና እሱ honestly speaking ብዙ ነገር ነው ያስተማረኝ ደግሞ ስለ ሰላምና ጸጥታ ከዛ ሀገር ነው የተማርኩት ደግሞ because ሰላም ምን ያህል ጠቃሚ እንደሆነ የሚያሳይ ብዙ ነገር አይቻለሁ ኬንያ ውስጥ ህዝቡ አንዳንድ ጊዜ በማይረባ ነገር ውስጥ አይገባም ኬንያ መታየው ፕሮቴስት ወይ ሰላማዊ ሰልፍ የሚወጣው ብታየው ማለት ነው የበቆሎ እህል
ዋጋ ጨመረ ነው እንጂ እንትና እንደዚህ ሆነ አይደለም እንትና እንደዚህ ይሄ ብሄር አይልም ሶ በጣም it's very interesting so real life ላይ ነው ፎከስ የሚያደርጉትና እሱ በጣም ነው obviously ያስተማረኝም እስካሁን ድረስ በጣም አሜሪካ ሲሄድም እዚህም ስመጣም ከሰው ጋር ራሱ እንዴት ኢንተራክት ማድረግ እንዳለብኝ አላስፈላጊ ጉዳይ ውስጥ አለመግባት አገዘኝ ብያምናለሁ አፍሪካ already ተመሳሳይ የሆነ ነገር አለ ኢንቫይሮንመንቱም ያለው ካልቸርም ይሄ ኢኮሲስተሙም ያንዳንዱ ነገር ካየው ተመሳሳይ የሚያደርጉን የሆኑ ነገሮች አሉ ወደ ኒውዮርክ ስትሄድ አልከበደህም ነበር መጀመሪያ ላይ ክብደት ሳይሆናሽ ለ3 ወር ሙሉ ህልም ነበር ይመስለኝ ስተኛ ስነሳ እዚሁ ነኝ አይደለም የሚል ጥያቄ ይመላለስብኝ ነበርና ሶ የሆነ ሃሉሲኔሽን ሞድ ውስጥ ነበርኩኝ በዛን ጊዜ ከኬንያ የሚመስል ሀገር ወስዶ ይሄ ፎቆቹ ሰማይ የሚደርሱ ቦታ ስትወሰድ like you just ዩፎሪያ ውስጥ ያለህ ነው የሚመስልህ you know የሆነ ኢሉዥን ውስጥ ያለህ ነው የሚመስልህ አንዳንዴና ለ3 ወር እንደዛ ነበር ኮንስታንትሊ ከዛ በኋላ ቀስ በቀስ እየለመድኩ መጣሁኝ ላይፍ ሲጀምር ከዛ ሴትል ማድረግ ጀመረ ነው በቃ ህልም አይደለም አይሮፕላን ውስጥ ራሱ ያለው አላማኩ ባይዘ so already experience ያረካቸው ነገሮች ነው የቦታ መቀየር ብቻ ነበር የነበረው ለ15 ሰዓት አይሮፕላን ላይ ሆኛለሁ እሱን አዲሱ ደሞ ከኬንያ እስከምወጣ ላይ አይሮፕላን ውስጥ እስከምገባ የነበረኝ ፍርሃት ኬንያ የማስቀረት ችግር አለ አንዳንዴ ያስቀሩሃል መንግስት ይሆን በየሆነ ነገር በቃ ይሄ ልጅ እንደዚህ ነው የሆነ ነገር ተፈጥሯል ወይ እንደዚህ በቃ ነፍስ ሁሉም ስደተኛ የሚፈራው ይሄ ነው ኤርፖርት ከዛ እስከሚወጣ ድረስ አይሮፕላኑ እስከሚነሳ ድረስ እስከሚያንዳንድ ገብታ የሚያስወጣው ስለዚህ እስከሚነሳ ድረስ አትረጋጋም እንደዛም ቻው በቃ እንደዚህ ተወጥረህ ነው ቁጭ የምትለው በጣም ነርቨስ ነው የምትሆነው ሶ አንዴ ከወጣ ከተነሳ በኋላ ያሳርፉትም እንጂ ዞራ ይመጣል መቼም ኒውዮርክ ላይ ኑሮ ተጀመረ ኒውዮርክ ምንድነው ጥሩ ነገር ያለው ምቹ የሚያደርገው አይደለም በጣም ብዙ ከባድ ነገሮች አሉ ምቹ የሚያደርግ ነገር ያለ አይመስልኝም አሜሪካ ሁሉም ነገር ካፒታሊስት ሲስተም ስለሆነ ኮምፒቲሽን ነው መቀዳደም ነው ካልተቀዳደም ወደ ኋላ ነው የምትቀረው ፒሪየድ መነሳት አትችልም ስለዚህ ሁሌ ኮምፒቲሽን አለ ኮምፒቲሽን እድሜ ልክን እስከምትሞት ድረስ ኮምፒቲሽን ነው ጤና ላይ ራሱ ኮምፒቲሽን ነው which health care is the best የሚለው ነው so ምንም በቃ there's nothing comfort about it ግን ምን መሰለ ኒውዮርክ ውስጥ ይሄ አይዲያ አለ ማንንም መጥቶ ምንም መሆን ይችላል የሚለው አለ እሱን በእርግጠኝነት በህይወቴ ውስጥ ማረጋግጫለሁ እሱ that's obvious ማንንም ከየትም መጥቶ ምንም ሳይኖረው የሆነ ሰው መሆን ይችላል ወይ የሆነ ነገር መሆን ይችላል የሚለው በጣም ትልቅ ሰፊ የሆነ የፍራንክ ሲናትራ ዘፈን አለ if you can't make it in New York you can't make it anywhere else in the world yeah exactly yeah በዛ በኮምፒቲሽን ውስጥ ሆነ አልከበደህም ነበር አረ በጣም ነው የሚከብደው አንድ ሁለት ችግር አለ አንድ ጥቁር ሰው ነኝ ሁለት ደግሞ ስደተኛ ነኝ ሰው ሁለት ችግሮች ነው ያሉኝ እነዚህ ዊክነስ ድግሮካማ ጎኖች ናቸው አንድ ወገን በአሜሪካ ስታንዳርድ ስታየውና obviously እነዚህ ዲስኳሊፋይ ያደርጉሃል አንዳንዴ ብዙ ነገሮች አሉ እኔ መግባት የፈለኩት ግን አሜሪካዊ መሆን ነበርበት መግባት አትችልም because ስደተኛ ነበርኩ በዛን ጊዜ አንዳንድ ጊዜ ደግሞ በጥቁር መሆኔ ብቻ ራሱ ብዙ ቻሌንጆች ያጋጥሙሃል በዛ ኮምፒቲሽን ማዕከሎች so ግን ያን ደንበር ሰብረህ መውጣት ትችላለህ ቻሌንጅ የህይወታችን አንድ አካል ነው ነገር ግን ያንን ቻሌንጅ የምንወጣባቸው መንገዶች ናቸው የሚለያዩት የሁላችንም እንደ ጽኑ እንደመሆናችን መንፈሰ ጠንካራ እንደመሆናችን መጠን ይለያያል እንጂ ያንን ቻሌንጅ ማለፍ ግዴታ ነው ካላለፍ ነው እስከምናልፈው ድረስ እንፈተናለን ልክ አንዳንድ ጊዜ ሰዎች ህይወት እኮ ትምህርት ቤት ነው ምናምን ይባላል of course ትምህርት ቤት ነው ግን ኖርማል ትምህርት ቤት መጀመሪያ ይፈትኑሃል ከዛ በኋላ እንትን ይሏል ወይ ደግሞ የሆነ ውጤት ምናምን ለማግኘት ትሄዳለህ እዚህኛው ጋር ግን መጀመሪያ ተፈትነህ
ከዛ ያንን ፈተና ካላለፍክ ውጤት አታገኝም ተፈትነህ ካላለፍክ ድጋሚ ያንኑ ፈተና ነው የምትፈተነው ላይፍ ላይም ሲመጣና ኤግዛክትሊ እነዛን ቻሌንጆች እንድታልፋቸው ምን አይነት መንገዶችን ተጠቀም ነበር እንዴት ነበር ራስ ላይ የምትሰራው አንድ በጣም ያገዘኝ ነገር ፒፕል ሪሌሽን ከሰዎች ጋር ያለኝ ግንኙነት በጣም always good ነው እሱን ለማጠናከር ብዙ ጊዜ ሞክራለሁ እና አሜሪካ ያንተ ካራክተርና ሬፑቴሽን ነው አንተን ከብዙ ችግሮች ሊያወጣህ የሚችል እና አሜሪካ ላይ ደግሞ ሬፑቴሽን እና ካራክተር መጠበቅ ቀላል አይደለም ብዙ ነገሮች መሰናክሎች አሉ እንደዚህ ሊያዙርህ የሚችሉ ወጣት ልጅነትም ሊሆን ይችላል ወጣትነትም ሊሆን ይችላል ጉርምስና መሆን ይችላል ከነዛ ሶስቱ ብዙ መኪና ሃይ ስፒድ መንዳት ብዙ ችግር ነው በቃ መሰናክል የሚሆንብህ ግን ፒፕል ሪሌሽን እና ሬፑቴሽን በጣም በጣም አስፈላጊ ነው እና አሜሪካ እስካለው ድረስ ደግሞ በጣም የለፋውበት ነገር ቢኖር ምንም አለ በምንም ስሜ እንዳይጠራ የመንግስት ካርድ ውስጥ እንዳልገባ በምንም ተአምር እና እሱ አንድ አድቫንቴጅ ነበረ ሁለተኛ ደግሞ በቃ እኔ እውነቱን ልንገር የድህነት በጣም አለርጂክ ማለት አልፈልግም በቃ ጥላቻ አለብኝ በቃ ለመለወጥ ያለኝ ፍላጎት በጣም ከኔ በላይ ነው ከእድሜም በላይ ነው ማለት እችላለሁ እና እንደመጣው ነው ስራ የጀመርኩት ትምርትም የጀመርኩት በጣም አክቲቭ ነበርኩኝ ለንደን እንደዚህ ብዙ የኢትዮጵያ ወጣቶች ወይም የኤርትራ ወጣቶችን የማቃቸው የጠፉበት መንገድ አለመግባት ራሴን ቢዚ ማድረግ ጀመርኩኝ በዛ ላይ ደግሞ አይ ቲንክ እምነቴ ከምንም በላይ ሶሻሊ ኮንስትራክት አረጋኝ በቃ ሶሻሊ ኮንትሮል አረጋኝ የማረጋቸው ነገሮች በጣም ሊሚቴድ ናቸው ግን ኦፍ ኮርስ ወጣት ነኝ አንዳንድ ጊዜ እዚህ መዛም መግባት አይቀርም ግን ያዛ ስገባም በጣም በትልቅ ጥንቃቄ ነው እሱን እንደ አድቫንቴጅ ተጠቅሜ ይሄ ያለው የኮምፒቲሽን ቻሌንጆችን ማለፍ ችያለሁ ግን ስቲል የደከምኩባቸው ቦታዎችም አሉ እነዛ ደግሞ ግን እኔን ዲፋይን አላረጉኝም አንዳንድ ጊዜ አንድ ሚስቴክ ከሰራ በሱ ነው መገለጫ ነገር በቃ you become I think this is it for me እስከምትል ድረስ እና so እንደዛ ነው የሆንኩት በርግጥ አሜሪካ በጣም ነው like የሚፈትነ በብዙ አይነት መንገድ ሳይኮሎጂካሊ ይሁን ኢሞሽናሊ ይሁን ፊዚካሊ ይሁን በጣም በብዙ በኩል ነው ቻሌንጅ የምትደረገው በከለር ኦፍ your skin ራሱ እንትን ይልሃልና ከመከየትም ሀገር የተለየች አይደለችም by the way obviously እዛ ያሉት ቻሌንጆች እዚህም አሉ የትም አሉ ሁሉም ቦታ አሉ ግን የዛ ዩኒክ የሚያደርገው ብቻህን እና ኢንዲቪጁዋሊስቲክ የሆነ ሀገር ነው ጎረቤት 20 አመት ራሱ አብረቁጭ ብለ አታቃቸውም ስማቸው that level of in America ከስንት ሰው ጋር ስንት አመት አብረ ብትሰራም you still don't know them anything about them በቃ እንደዛ ነው ሰው አለ መቀራረብ ይሞክራል ሁሉም የራሱን ደንበር ነው የሚይዘው ከዛ ማለፍ አይፈቀድም ይሄ ሶሻል ኮንስትራክቱን በጣም የተለየ ስለሆነ ብዙ ቻሌንጆች ነው የሚያመጣብህ አንድ እንደ ስደተኛ አንድም እንደ ጥቁር ሰው ከዚህ ከአፍሪካ የወጣ ጥቁር ሰው አፍሪካን አሜሪካን ሰው በጣም ብዙ ችግር ነው የሚያደርስብህ ግን እሱን ናቪጌት አድርጌያለሁ እግዚአብሔር ይመስገን obviously ቻሌንጆች አሁንም እዛ ስለምኖር በየጊዜው ቻሌንጅ አይጠፋም ልልህ so የመጀመሪያው ስራ ምን ነበር እዛው እየተማርክ ስራ ነበር በርግጥ ማወቅ ፈለክ በደንብ መጀመሪያ ስገባ actually ቃ ያጠብኩ ነበር ሬስቶራንት እሱ ነው ስታርቲንግ ለማንም ስደተኛ መጀመሪያ ስገባ እሱ ነው የመጀመሪያ ስራ እቃ ማጠብ because አሜሪካ ውስጥ ኤክስፒሪየንስ ያስፈልጋል ምንም ስራ ለመስራት ከታች ነው የሚጀምረው everybody ማንም ከዛ ነው የሚጀምረው ለምን ዩኒቨርሲቲ ዶክተሬት የሚዛስ መጣ you start from there so ይሄ it's a must ለማንም so መጀመሪያ ሬስቶራንት ገባው እሱ ነው ደግሞ ቀላል ለማግኘት ስራ ቶሎ ይገኛል ቶሎ በአንድ ቀን ሁለት ቀን ታገኘዋለህ እሱን ግን ሌሎቹን አፕላይ አድርገህ ኢንተርቪውስ መጠበቅ አለ እስከዛ ደግሞ ስደተኛ ስለሆንክ ቢል አለ የሚመጣብህ እሱን ቶሎ ካልከፈልክ የአሜሪካ ዴፕት ሶሻል ኮንትራስት ይመጣብሃል ነው ስለዛ መጀመሪያ ያገኘሁት እሱ ነው ብዙ ግን አልሰራም እንደሌሎች ሌላ ሰው ብዙ አመት ነው እኔ ግን I think 6 ወርም የሰራህ አይመስለኝም ቶሎ ነው ሁለተኛው ስራ ምን ነበር ዶላር ጀነራል የሚባል ሱቅ አለ
አሜሪካ ውስጥ በጣም የታወቀ ነው። እዛ መስራት ጀመርኩኝ። እዛ እንደ አሶሺየት ጀምሬ አሲስታንት ማኔጀር ሆንኩኝ በአንድ አመት ውስጥ ሰው እዛ ሰራ። እንግዲህ 18 ኤግዛክትሊ ሞልቶኛል። ያ 18 አመት ሊክስ ነው አሲስታንት ማኔጀር ያደረኩኝ። ግን አሜሪካ ከ16 አመት መስራት ትችላለህ። ምን እየገረመኝ እንደሆነ ታውቃለህ? ይሄንን ብስለት እንዴት እንዳገኘው? I think life ራሱ ያስተምራል። በኪስዋሂሊ ቢባል ነገር አለ። asiyefunzwa na mamaye hufunzwa na ulimwengu. ምን ማለት ነው? እናቱ ካላስተማረችው ዓለም ያስተምረዋል ሚል ዞሮ መማሩ አይቀርም ነው እንግዲህ እና በዛ so obviously life ነው ያስተማረኝ ማለት ይችላል። ብዙ ጊዜ እንግዲህ አብዛኛው ሰው ጋር የምናየው የሆነ አይነት በልጅነቱ አብሶ ቻሌንጆችን አልፎ ከሄደ ትራውማዎች ይኖራሉ። አብሶ ደግሞ አንተ ያደክበትም አካባቢ ላይ የነበሩ ነገሮች ደግሞ ነበሩና ካደክ በኋላ ትራውማታይዝ ይሆንክባቸውና ያንን ለማለፍ የተሸከርክባቸው ጊዜያቶች አልነበሩ? አንድ ፓስተር ነበረ፣ ፓስተር ቲም ይባል ነብሱን ይማረው ሞቷል። ድሮ ነው አሜሪካ ሳልመጣ ነው ማቀውና አሜሪካ ስመጣ ደግሞ he became very good part of my life። ምን ይላል መሰለ? ሁሉም ስደተኛ ትራውማታይዝድ ነው ይላል። ሁሉም ከየትም ይምጣ በምንም ምክንያት ይምጣ every is traumatized. So trauma is part of life. ናቪጌሽኑ ጋር ነው ችግሩ። እና አንድ ኤግዛምፕል እነግርሃለሁ። አሁን እኔ አሜሪካ ስኖር ብዙ ወጣቶች አውቃለሁ፣ ኤርትራውያኖች በተለይ በሊቢያ አርጎ የሚመጡ በጣም ብዙዎች ናቸው። ኢትዮጵያውያኖችም አሉ። በጣም extremely traumatized ከሆኑ እነሱ ናቸውና ትራውማቸውን እንዴት ናቪጌት እንደሚያደርጉ ሳይ ደግሞ it breaks my heart። በጣም ነው የሚያሳዝነኝ። እኔ እንደዛ አልሆንኩም። of course እኔ ያለፍኩበት ትራውማ ደግሞ የነሱ it's very different። በምንም ተአምር it's like a fraction የፍራክሽኑ ራሱ ነውና በጣም ከባድ ነው። ግን እነዚህ በጀልባ የሚመጡት ሊቢያ ተቀጥቅጠው ታስሮ ምናምን የሚመጡት they go through big በጣም UNHCR እስከሚያግዛቸው ድረስ በጣም ብዙ ችግሮችን የሚያልፉት እነሱ ደግሞ እንዴት እንደሚያሳልፉ እንዴት ይራማቸውን ኮምባት ማድረግ እንደሚችሉ ሳይ ደግሞ በጣም ነው የሚያስበመጣት በቃ ህይወታቸው ዝብርቅርቅርቅ ያለ ነው። ለወደፊት ህይወት ራሱ ማሰብ እስከማይችሉ ድረስ የሚሆንበት ጊዜ አለ አንዳንዴ obviously። እና for me የኔ ትራውማ እንደዛ ቻሌንጂንግ አልነበረም። በእኛ ደግሞ ባህል አፈን ዘግተ ቀጥል ነው የምትባለው። እንደዚህ ሆንኩኝ ተገደ then አሜሪካ ስትገባ ደግሞ ይሄ ላይፍ አለ። ይሄ ብርጭቆ ወደቀ ብሎ ትራውማታይዝድ ነኝ ብሎ የሚያብድም አለ። እሱን ስታይ ደግሞ ሶሻል ኮንትራክት ይሆናል። እንደዚህ ብለ ጠራኸኝ እንደዚህ ነበር ብለ መጥራት የነበረብህ ብሎ የሚያብድብህም አለ። that's traumatized እና ፍርድ ቤትም እስከምትወሰድ ድረስ so እሱንም ስታይ you start thinking I think my life is better ትላለህ። እና so የትራውማ ሌቭል ይለያያል የሁሉም ሰው። ግን mine I have በጣም ናቪጌት spiritually ናቪጌት አድርጌዋለሁ። እንዳረኩት ደግሞ በጣም አልፌያለሁ። አንዳንድ ጊዜ ደግሞ of course recurrence የሚባል አለ አይደል? so it happens once in a while። ዝም ብለህ በቃ ምንም ሳትሰራ ቁጭ ስትል ምናምን it happens። እሱን ደግሞ I think ስትራቴጂ አለ። ምንድን ነው ስትራቴጂው? I think a strategy is a bit personal ነው። ግን ሁሉም ሰው የተለያየ ሶሻል ፋክተር አለው ህይወት ውስጥ። አንዳንዱ ናቪጌት የሚያደርግበት መንገድ ከአንዱ የተለየ ነው። ግን የኔ ዩኒክ ነው የሚለው ስፒሪቹዋሊቲውን ሪያሊቲውን ሚክስ አድርጌ ነው ናቪጌት የማደርገው። ያለፈ ነገር ነው ግን ያለፈው still part of your life። ግን ወደፊት ለማየት ሞክራለሁ። like I try to look okay እዛ ነበርኩኝ ግን አሁን ያለውበት you know ከዛ ሌሎች ያሉበትንም አመዛዝንና I say I'm in a better place። እሱን ማወቅ ራሱ ከዛ የራሴ የፐርሰናል ሬሜዲዎችን አፕላይ ሳደርግ ደግሞ I think የተሻለ it take me a day or two maybe። ከዛ ግን አንድ ጊዜ ነበር I think it was ትምህርት ቤት ዩኒቨርሲቲ ስገባ ሁለተኛ አመቴ ላይ በጣም አታኩ ቀልድ እንዳይመስል ይወስድ አላት። በቃ ያኔ አሁን በጣም ቢዚ ነህ ትምህርት ላይ ነህ
ላይፍ ኤክስፔክቴሽን ስራም እየሰራው ነው ፉል ታይም ትምህርትም ፉል ታይም የተማርኩ ነው ማታማታም ቀንም ሶ እንደዚያ ቢዚ ስትሆን ደግሞ ኢት ካች አፕ ያደርግብሃል ሶ እኔ ፓኒክ አታክ ለመጀመሪያ ጊዜ በዛን ጊዜ ነበር የገጠመ ለመጀመሪያ ጊዜ አላወቅኩትም እየሞትኩ ያለው ነው መሰለኝ ሆስፒታል ሮጥኩኝ actually በየሳምንቱ ነበር የምመላለሰው ምንም የለህም ተመለስ ይሉኛል እኔ ደግሞ ሶ ራስን መጠበቅ በጣም ኢምፖርታንት ነው ያንተን ሳኒቲ ደግሞ መጠበቅ ኢምፖርታንት ነው ያ ነገር ሪካር የሚያደርግበት ጉዳይ ኢንቮልቭድ አለማድረግ ጥሩ ነው እና ኮምፓሽን ለሌሎችም ኮምፓሽን መኖር የሌሎችንም ታሪክ ማየት ራሴ ብቻ in America ይሄን እንትን አለን ይሄን ባህሪ ነው እኔን የሚል ነገር ነውና ግን I think እኔ ብዙ ጊዜ ጓደኞቼ አብሬ አሜሪካ ማብሬ ያደግኳቸው ኤርትራውያኖች ኢትዮጵያውያኖች አሉ ስደተኞች ናቸው እንዳለ የኔ እድሜ ናቸው እና ታባትም የላቸውም ብቻቸውን ነው የሚኖሩት በግሩፕ ነው አሎኬት የሚያረጋቸውና ሶ የነሱን ታሪክ ለመስማት ሞክራለሁ ብዙ ጊዜ ያስገረመ ታሪክ አለ ለሚሉሃል እነሱ is not a problem ይሉሃል ግን the way handle ያደርጉት ያሉት ግን it's very bad ግን አለመናገር ነው አይናገሩትም they don't talk especially ወንድ ከሆንክ ደግሞ talking about ያንተ emotional weakness እሱ ትንሽ እንትን ነው በእኛ culture so አይናገርም but some close የሆንኩት ደግሞ ሲነግሩኝ I'm like wow እኔ ያለፍኩበት zero ብዬ ነው ማሰብ ከነሱ አንፃር ሲታይ አታመዛዝነው በፍጹም yeah some of it is very deeply disturbing so ሰሞኑን ከአንድ ፕሮፌሰር ጋር እዚህ ፖድካስት ነበረንና ኡቡንቱ የሚባል የፐርሰናል ዴቨሎፕመንት ኮች የሚያደርግበት ካምፓኒ ያለውና እዛ ላይ በዋነኝነት የሚሰራው ይሄ ካልቸራሊ ሰዎች በእንዴት መሰለ ኢንዲቪጁዋል የሆነውን ነገር ትተን በግሩፕ አንድ ላይ ከሆነን ብዙ ነገር ማለፍ እንችላለን የሚል አይነት ኮንሰፕት ያለው ነው ኡቡንቱ እሱ አይደለ እኔም ሶ ወደዛ ስትሄድ ይሄ ኢንዲቪጁዋል የሆኑት ነገሮች ይበልጣሉ ይበዛሉ እኛ ጋር ደግሞ እዚህ ደግሞ ስትመጣ ደግሞ ብዙ ነገሮች በማህበረሰብ ነው እንትን የምታደርገው ምንም ነገር የሆነ አይነት ስሜት ቢሰማ የቅርብህ የምትለው ሰዎች ይኖራሉ የቅርብህ የምትለው ሰው ባይኖርም just የሆነ ሰው ሊያዳምጥህና እንብላ እንጠጣ አሉ እንደዚህ አይነት ነገሮችም so እዛ ቦታ ላይ ብቻህም መሆነ ወይንም ይሄ ኢንዲቪጁዋል የሆነው ነገር መብለጡ ራስህ ላይ እንድትሰራ ጊዜ አልሰጠህም or ደግሞ መጥፎ ፓርት ነበረው honestly speaking ሁሉ ቀን ለኔ ራሴ ላይ የምሰራበት ቀን ነው you know አሁን ደግሞ በመሰራው ስራ ብዙ ነገር ስለራሴ የማላቀውም ነገር እየተማርኩ ነው ትግስት እየተማርኩ ነው ጸባይንም በደንብ እየተማርኩ ነው ምን አይነት ሰው እንደሆንኩ ቀስ ብዬ እየተማርኩ ነው because personal development ብዙ ጊዜ ይወስዳል growthም ብዙ ጊዜ ነው የሚወስደው እና አንዳንድ ጊዜ አንድ ሰው ግን ህይወት ውስጥ መኖር በጣም አስፈላጊ ነው ሁሉንም ተማምነ ፊክስ የሚያደርግ አስፈላጊ ነው ህይወት ውስጥ ግን በእያንዳንዱ የህይወት ስቴጅ አንድ ሰው ነበር you know comfortably ምንም ማባራት የሚችለው እና እሱ is the biggest individualist idea ያጠፋዋል because individualistic society ስትሆን እኔን ያንተ የኔ ነው obviously ግን እኔ ደግሞ ሁሉንም ሰው አይደለም ያን ሴንትራል ፐርሰን ማረጋው ያን ኬር ለአመታት ማጥናት አለብኝ አሁን why is this person ይሄ ሰው ለምን ስለኔ ኮንሰርን ነው የሚለው እኔም ስለዛ ሰው ደግሞ the same type of concern ሊኖርኝ ይገባል in order እንደዛ አይነት relationship ምን ፈጥር ከሆነ እና አሉ በየህይወት በፖለቲካ ህይወቴም አለ በሪሊጂየስ ህይወቴም አለ በኖርማል ህይወቴም አለ so I have 3 different people actually 4 okay yeah እንዳለ የተለያዩ ናቸው different sector life balance የሚያደርጉ okay የመጀመሪያዎቹን ጊዜያቶች ካለፍክ እነዛን ስራቶች ተለማመርከው ብቻ በዛም አለ በዚህም አለ ሀገሪቷን ተለማመርክ ምን ያህል ጊዜ ቆየህ እዛ ወደ ስራው ይሄ ፕሮፌሽናል የሆኑት ስራዎች ላይ በልጅነቴን ላክ በዛ በወጣትነት ጊዜ ነው የጀመርኩት ሲጀምር ደግሞ ምን እንደምፈልግም አላወቅኩም ግን የሆነ ነገር እንደምፈልግ አውቃለሁ ምን እንደሆነም አልገባኝም አላወቅም እና ሞዴል ዩናይትድ ኔሽን የሚባል ነበር ድሮ የኛ የተለየ ነው ከዚህ ከአፍሪካ የሚካሄደው የኛ የተለየ ነው ከአሜሪካ መንግስት በጣም ነው የሚደግፈው እና ተሳተፍኩኝ አንዴና ቤስት ዴሌጌት የሚል
አሸነፍኩኝ ኢንተርናል ነው ከዛ እሱን አሸንፌ ሰዎቹ ብዙ ሰው ተዋወቅኩኝ ስለ በቃ ብዙ ሰው ተዋወቅኩኝ ከዛ አንድ ሳምንትም ሳይሞላ ኢሜል ይገባልኛል ዲቸርነት እንደዚህና እንደዚህ አይነት ፕሮግራም አለ ተሳተፍና አናገረን ምናምን በቃ ይሄ ፓኔል ላይ መሳተፍ ጀመርኩኝ ንግግር ጀመርኩኝ እሱ ደግሞ ለኔ it was big because ድሮ ማውራት ራሱ አልችልም እንደዚህ ራሴን እንደዚህ መግለጽ ምናምን ሚዲያ ላይ ቁጭ ብዬ እንደዚህ ምንም ሳይዝ I can't do that አሁን ግን ማስተር አድርጌዋለሁ I think ብዙ መማር ያለብኝ አሉ ለወደፊትም ግን ቁጭ ብዬ ብዙ ጊዜ ያን እየተሳተፍኩ በጣም ጥቅም አገኘው የሞዴል ዩናይትድ ኔሽን እየተሳተፍኩኝ በዚህ ደግሞ ሌሎች አክቲቪቲ ያረኩኝ ትምህርቴንም እየተማርኩኝ ያጠናው ምን obviously በጣም ነው ኢንተግሬት ያረኩት ይሄን እዛ አመትም ሳይሞላ ኦሬዲ ዩት ዴሌጌት ነበርኩኝ ሁለተኛ አመት ላይ ደግሞ ዩት ሪፕሬዘንታቲቭ ነበርኩኝ ከዛ ሄድ ኦፍ ፓርትነርሺፕ ነበርኩኝ የፓርትነርሺፕ የግንኙነት ኃላፊ ነበርኩኝ አንድ ትልቅ ድርጅት አሜሪካ ውስጥ ኢንስቲትዩት ኦፍ ኮንሺየስ ግሎባል ቼንጅ ይባላል ሌላኛው ደግሞ ኤንጂኦ ኮሚቴ ኦን ሰስቴይነብል ዲቨሎፕመንት እሱንም ከብቼ በጣም ነው በቃ አክቲቭ የሆንኩት ከዛ በኋላ በረራ ነው በላው በቃ መሄድ ነው አክቲቭ ሆንኩኝ የተለያየ ሃይ ሌቨል ፎረም ላይ ተሳተፋለሁ አሳቤን ሰጣለሁ እንደራደራለሁ ለአፍሪካ ወጣቶች በጣም እንትንላለሁ እንደም አንዳንድ ኔጎሺዬሽኖች ውስጥ ድሮ የአፍሪካ ወጣቶች አሜሪካ ነው ያለው ዩኤን ስብሰባ እናዘጋጅለን አንዳቸው አይመጡ because visa restriction አለ ዩኤን ደግሞ አሜሪካ ስላለች አሜሪካ ደግሞ ቪዛ ተቃለመች ማይመጡ ተከራክረን እንደምንም አድርገን ያን ፖሊሲ ያስተካክል ነው አሁን ማንንም ኢንቫይት ከተደረገ ቪዛውን አግኝቶ ይመጣል በተለይ ብዙ ጊዜ ከኢትዮጵያም ባለፈለት እንደም ብዙዎች መጥቶ ነበር እና ከኬንያም ይመጣሉ ከተለያየ አፍሪካ ሀገራቶች ይመጣሉ እሱ ደግሞ አሁን ሳይሆን በጣም ነው I'm very very በቃ ከዛ እንዲሳኩልኝ ከፈለኳቸው ነገሮች እነሱ ነበሩ so it's a dream come true ለኔ በዛን ጊዜ ብዙ ወጣቶች አሁን አፍሪካ ዴይ ሜቢ አንድ ኢንስታግራም ላይ ተዋል ተሳትፌ ማለት ነው አፍሪካ ዴይ ሆኖ ሶስት ጥቁር ሰዎች ብቻ ከኔ ጨምሮ የለም so we're the three people only ቦታው እንትን ስለማይል ነው ይሄ ፖሊሲው ስለማይፈቅድ ነው ወይስ ስለማይመጡ እነሱ ስለማይመጡ ሳይሆን አፍሪካ ዴይ ኒውዮርክ ውስጥ ነው የተከበረ ያለው ከዛ አፍሪካውያን የሉ so እና እንደዚህ አይቼ ስፒከር እንትን ኪኖት ስፒከር ነበርኩኝና ኦፔኒንግ ስቴትመንቱ ላይ እንደዚህ ቆምኩኝና እንደዚህ ያየውና ምንም አንድ ሰው ቻይናዎች አሉ ነጮች አሉ ይጅነት ይሄ አፍሪካ ዴይ ነው so I was like በጣም confused ሆንኩኝ ባንድ ተደናገርኩኝ የባሰ እና አሁን ሳስበው አሁን it's better ግን it can be better than this still ያን achieve አላረግንም ግን it's first step so የተጓዘን ብዬ in the right direction ብዬ አምናለሁ still እንደምታውቀው አፍሪካ still security council ላይ ወንበር የላትም ሌሎች ሀገራቶች ይያሉ ስለኛ ይወስናሉ ስለኛ ሰላም ጸጥታ ይወስናሉ እኛ አፍሪካ ይሄን የሚያክል ህዝብ ይዘን ምንም እስካሁን አንድ ወንበር የለንምና እሱም በጣም የሚያሳፍር ነገር ነው ግን obviously it's a global context አሁን እንግዲህ ካየኸው በፍጥነት ነው እየተጓዝከ ነበር እኔ ራሱ ይገርመኛል አንዳንዴ እንደዚህ ዞር ብዬ ሳይ ያንን ፍጥነት እንዴት ተረዳኸው ምክንያቱም ስፒድ አንድ በቃ እኔ አንደኛው ማምንበት ነገር ፍጥነት ነው እንዴት ተረዳኸው በዛ እድሜ ላይ አንዳንድ ሰው ሳያቸው ምን ይሉኛል you are a people person ይሉኛል I don't know how that works ግን የገባውበት ክፍል ሰው ጠልቶኛል በጣም I try my best እና ሩሙንም በደንብ መረዳት ይችላል አንዳንዴ የገባውበት እና ፍጥነቱን I can't comprehend ራሱ ማድረግ አልችልም like ልረዳው ራሱ አልችልም because it's so fast በቃ ሁሉም ነገር ፋስት እንደሄደ knowledgeም increase ያደርጋል ይሄዳል ዕውቀትም አንዳንድ ቦታ የገባውበት ምንም ሳላውቅ ነው የገባውበት ግን በጣም ተምሬ ከነበርበት የባሰ የሚበልጥ አረኩት እነዛ ቦታዎችን ከመጣውበት በላይ አስተካክዬ ወጣው so ይሄ ሁሉ አንዳንዶች ሳስበው wow I was dumb when I got here እስከምል ድረስ እና አሁንም እንደምታውቀው ኢጋድም ስገባ ብዙ ስለ ኢጋድ አላውቅም ነበር ግን አሁን በዚህ 7 ወር ውስጥ ብዙ ተምሬ ብዙ ስራ ሰርቼ አንድ
አለቃዬ ከሚሉኝ ነገሮች I'm very proud of you እስከሚል ድረስ you know for me ግን እኔ ስፒዱ አይገባኝም አንዳንዴ you know በሪሶርስ እጥረት በተለያየ ችግሮችም እያለው በጣም የስፒድ ሌቭል አንዳንዴ እኔ ራሱ ግን ወደ ኋላ አይና ተመስገን እግዚአብሔር ነው ማለት እንጂ ምንም ኮምፕሌን አልጠይቅም ራሱ እንዴት ሆነ ብዬ አልጠይቅም so it happens yeah የዛሬውን ኤፒሶድ ከማጠቃለላችን በፊት አንድ ነገር ላስታውሳችሁ ፈልጋለሁ እሱም ደግሞ አሁን ባለንበት ዘመን ክህሎት ያለው ሰው ከፍተኛ ተከፋይ ነው ታዲያ ገቢያችሁን ብራንዳችሁንና ቢዝነሳችሁን ማሳደግ የምትፈልጉ ሰዎች ብቻ አሁኑኑ ወደ ኪሌክስ አካዳሚ በመግባት የሶሻል ሚዲያ ማርኬቲንግ ኮንተንት ክሪኤሽን የቪዲዮ ኤዲቲንግ ፕሮግራሞችን መውሰድ የምትችሉ መሆኑን ስንገልጽ በደስታ ነው ታዲያ ወደዚህ ፕሮግራም ለመቀላቀል እዚሁ ቪዲዮ ከስር ዲስክሪፕሽን ላይ ገብታችሁ ይህንን ሊንክ በመንካት ወደ ኪሌክስ አካዳሚ ይወስዳችኋል ከዛም ፊት ለፊት ላይ የሚመጣላችሁ ሳጥን ላይ አላይቭ ብላችሁ ስትሞሉ የ20% ዲስካውንት ማግኘት የምትችሉ መሆኑን ስንገልጽ በደስታ ነው አሁኑኑ ወደ ኪሌክስ አካዳሚ በመግባት ገቢያችሁን ብራንዳችሁንና ቢዝነሳችሁን አሳድጉ መልካም ጊዜ so ኮምፎርት ዞን ውስጥ የገባህባቸው ጊዜያቶች አልነበሩ ኮምፎርት ዞን ውስጥ አንዳንዴ ይገባል እንዴት ነው የምትወጣው ኮምፎርት ዞን ውስጥ የምገባው አንድ ፕሮክራስቲኔሽን ሲበዛ ነው ፕሮክራስቲኔሽን ሳበዛ አታገኘኝም እና እሱ ነበር አንድ የተቸገርኩበት እንትንና ወጣው ወጥቼ ኦኬ አይ ቲንክ አሁን ስራ አግኝቻለሁ ላይፍ ኢዝ ጉድ ብዬ በቃ ነው ኢጋድ ሳልገባ በፊት ማለት ነው ስራ አግኝቻለሁ ኑሮ ጥሩ እየተከፈለኝ ላይፍ ኢዝ ጉድ ብዬ ትንስል ላይፍ ኢዝ ቢገር ከዛ በላይ ነው ህይወት ኦብቪየስሊ እና ምን አረኩኝ መሰለ ያለኝ ብር ሁሉ ሰብስቤ ወደ አፍሪካ መጣሁ የት ነው የሄድኩት ሩዋንዳ I was in Rwanda ከዛ ዩጋንዳ ሄድኩኝ ኮሚኒቲ ሰርቪስ ጀመርኩኝ በቃ ኮሚኒቲ ሰርቪስ 3 ወር ረፍት ነበርኝ ያን 3 ወር I came to Africa community service ጀመርኩኝ ኬንያ maybe Facebook ላይ ተቆን የሆነ ትምህርት ፕሮግራም ከፍቼ I work on that thing very long በቃ ሌሊትና ቀን ነው የሰራሁት የስኩል ፕሮግራሙንም አስከፍቼ ሩዋንዳም እንደዛው አንዳንድ ፕሮግራሞች ላይ ሰርቼ አንዳንድ ወር ነው ዩጋንዳም እንደዛው እየተመላለስኩ ሰርቼ በጣም በቃ አክቲቭ ከሆንኩ በኋላ ኦኬ ያ የራሴን ጉቦ ተወጥቻለሁ ብዬ ወደ ስራ የተመለስኩ አሁን so I think comfort zone የኔ when I stop giving back is when my comfort zone begins you know በቃ too comfortable ሆኜ you know ሲደብረኝ ወጥቼ just take በልቼ አንድ ወይ እንደጥቼ ወደ ቤቴ የምመለስበት አይነት I don't you know እንደዛ ነው I think it's like that እና when I stop giving back በጣም ነው እንትን ቻሌንጅ የሚያደርገኝ ራሴ አንዳንድ ስለራሴ ራሱና so እንደዛ ለመሆን አሁን ሞክራለሁ እየተስተካከልኩ ነው በየጊዜው as you said growth ጊዜ ይወስዳል ማደግ ጊዜ ይወስዳል so yeah so አሁን በእነዚህ ጊዜያቶች እዚህ ጋር እንድትደርስ እንዳልከኝ እየተማርክ ነው እያደግክ ነው በየጊዜው በፍጥነት ነው የምትሄደው ስራውን like አይከብድህም ጊዜው እንዴት ነው የምታውቀው honestly speaking ስራዬን በጣም ነው የምወደው you know it's something በጣም ቸሪሽ የማደርገው ስራዎች ናቸው የዲፕሎማሲ ስራ በጣም እጅግ የሚገርም ስራ ነው ሁሌ ቀን የምትገረምበት ስራ ነው አንድ ጊዜ ስለ ዲፕሎማሲ እንዳልኩ ሁሉም ነገር ስመጣ ነው የምማረው እንጂ ብዙ ጊዜ ኤክስፒሪየንስ የነበሩኝ አይደለም ግን ዲፕሎማሲ መጀመሪያ ሲጀምር ትሬኒንጉን ራሱ ሲጀምር ማለት ነው ሴኩሪቲ ካውንስል ሚቲንግ ላይ ነበርኩኝና እነዚህ ሀገራቶች ሚጣሉ አሉ አይደል ሚጣሉ ሁሌም you know ምንም ሰላም ኮንትራ በቃ ምንም ሰላም ያላቸው ራሱ የማይመስሉ ቴሌቪዥኑ ልክ ሲዘጋ አብረው ቁጭ ብለው ሻይ ቡና ይላሉና that for me is a big በቃ ቻሌንጅ ሆነብኝ በዛ የተነሳ ደግሞ ስራዬን በደንብ እየወደድኩት መጣሁ is detached from reality የሚለው አንዳንዴ እና ዲፕሎማሲ ብዙ ጊዜ ደግሞ በተዘጋ በር ነው እንጂ በተከፈተ በር አይደለም because አንዳንድ ጊዜ ካለቃይ ጋር ሄድና አብሬው ቁጭልና እሱ እኔ አልናገርም ቁጭ ብዬ ነው የምሰማው አንስሰማው ለካ ይሄ ነው ዲፕሎማሲ እኔ ያሰብኩ ነበርኩት ለካ ሌላ ነው እስከሚል ድረስና so every day የኔ ስራ በጣም ገራሚ ስለሆነ
በጣም ነው የምወደው ቻሌንጅ ያረጋል ሌላውን ካልቸር ህይወት ኑሮ you know countries የነሱ ፖሊሲስ የሀገራቸው ህጎች ምን እንደሆኑ እንድትማርም ያስገድዳል ሁሌም ጥያቄ ይፈጥርብሃል ስለዚህ honestly speaking ከባድ ነው ግን ከምትችለው በላይ ከባድ አይደለም ማለት ወዳለሁ so አሁን የመንግስት ስራ ላይ ያሉ ሰዎች ብዙ ጊዜ ስመለከት ከእንቅልፍ ጋር በተገናኘ 2 ሰዓት ነው መተኛው 3 ሰዓት ነው መተኛው አንዳንዱ ደግሞ 3 ቀን ሆነኝ የሚሉ ነገሮች ይኖራሉና እንቅልፍ ደግሞ በጣም ወሳኝ ነው እንዴት ነው እሱን ባላንስ የምታደርገው እሱ በርግጥ ከባድ ነው በተለይ ብትጓጓዝ ጊዜ በዚህ ኤርፖርት በዚህ አንዴ ዩጋንዳ አንዴ ኬንያ አንዴ ምትሄድ ጊዜ ከሆነ ደግሞ በጣም ነው የሚከብድ ሰዓቱም ልዩነቱ ይጎዳሃል አየሩም የተቀያየር ብዙ ነገር ነው ቻሌንጅ የሚያደርግብህ ግን በተቻለ መጠን ለመተኛት ትሞክራለህ በተቻለ መጠን ብዙ ከተኛህ ደግሞ ስራህ አይሰራም ብዙ ካልተኛህ ደግሞ ጤና ማይኖር እና so navigate መቻል አለብህ እኔ አሁን ብዙ ጊዜ በናፕ ነው ናፕ ወስደላና አንድ በተቁጭ በሄዳለሁ ለአንድ 10 ደቂቃ ከዛ ስነሳ very fresh እስካሁን ስንት ሀገር ይሄድከው አሁንማ እስቲ ቱርክም ጨምረልኝ I think 53ኛ ገብቷል 53 ሀገር so በእነዚህ ሀገራት መሄድህ ምን ነገሮችን አስተዋልክ you know ኢትዮጵያ እና ኬንያ ብዙ ህይወት you know formally ህይወቴን አሳልፌያለሁ አሜሪካም ኖራለሁ ዳይቨርሲቲ አይቻለሁ ግን በመዞሬ ብቻ አንዳንድ ጊዜ በመዞር ሪያሊቲ ይገባል ምን እንደሆነ እዚህ ትክክል የሆነ እዛ ትክክል አይደለም እዚህ ጥሩ የሆነ እዛ ጥሩ አይደለም so ይሄ ሁሉ ስታመዛዝነው what is life ብለህ ታስባለህ አንዳንዴ ነው what is it ምንድነው እንደዚህ የሚያለያየን you know of course በየሀገሩ ከለራችን ምናችን የአይናችን ጸጉራችን የተለያየ ነው የሚሄደው obviously ግን ይሄን ያህል ልዩነት the life balance አሁን ሳዑዲ አረቢያ ሲሄድ የኑሮ ባላንስ ሳይውና ልዩነቱ ከነበርኩበት ኒውዮርክ it's very very completely 100% different እና እነዛን ዲፈረንስ ማክበር እስከምችል ተምሬያለሁ እነዛን በማክበር ደግሞ this so much benefit ይኖርሃል ቤኔፊቱም ደግሞ መማር ኤክስፒሪየንስ ይኖርሃል አሁን ማንንም የኬትም ሀገር ቢመጣ I want them to be comfortable in ኢትዮጵያ መጥቶ comfortable ሆኖ ህጋችንን አክብሮ በሰላም መጥቶ the same way I could do እንደዛ ቢልድ ለማድረግ ደግሞ I think you need to travel more ቢያስባለሁ እንጂ አንዱን እዚህ አትግባ እዚህ ግባ ህጉን እዚህ ብለን እኔ ደግሞ በሚሄድበት ሁሉ ህጉን ለማጥናት እሞክራለሁ አንድ ማጠናው ነገር ካለ ብዙ ጊዜ ስለ freedom of speech ነው ምንድነው የሚለው ህጉ ስለ freedom of speech አንዳንድ ጊዜ ህጉ already ተጽፏል ስለ freedom of speech ግን መልሶ ኦፕሬሲቭ የሚሆንበትም አለ ስለዚህ እነዛንም ባላንስ ያረኩ ምንድነው ይሄ ይፈቀዳል ወይስ አይፈቀድም ይሄ እንደዚህ ነው so I have to read that otherwise ችግር የማጋጠም ቻንሱ በጣም ሃይ ነው ከኤርፖርቱ ነው የሚጀምረው አንዳንድ exactly so እሱም በደንብ ማጥናት ያስፈልጋል በየሄድኩበት ሁሉ of course በኦፊሻል ታድሜ you know ጠርተውኝ በጥሪ ነው የሚሄደውና ሁሉ ነገር ተዘጋጅቶልኝ ነው ግን ከተዘጋጀልኝ ወጣ ቢሄዳለሁ ዝም ቢይ ወክ አርግና ለማየት እኔ እንደዛ ነው ብዙ ጊዜ አሁን ቱርክ ራሱ ኤርፖርት በተደረሰኝ ቀጥታ ከተማይቱ እንደሆነ አሳያለሁ because ወጥቼ በግሬ እየዞርኩ በጣም ነው እንትምለው so ለምዳቸዋለሁ ቦታዎችን ወጥቼ ለማየት ህይወቱ ምግቡን ሞክራለሁ ማልሞክረው ነገር የለም ባይዘው ምግብ በተለይ በጣም ነው ሞክረው ምግባቸው ምን ይመ what is አሁን ባለፈ ቱርክ ሲሄድ የዛሬ 3 ሳምንት ምንድነው የቱርክ የሚባል ኩዚን እንጀራ አልፈለኩም እዛ I said what is it ምንድነው የቱርክ ምግብ እዚህ ስጡኝ እና so ሞክራለሁ ካልቸራቸውን ሁሉ ነገራቸውን እየሞከርኩ እንደዛ ነው የሚሄደውና እሱ ደግሞ በጣም ነው የሚያግዝ ለህይወት እና በተለይ መሪ ከሆንክ as a leader you need to experience ሊኖርህ ይገባል I think አብሶ አፍሪካ ላይ ያሉ ሰዎች የሚበጣበጡና የሚጣሉትን ካየን ከዛም ማይወጡ ናቸው እዛው ነው የሚቀመጡትና ቢወጡና ቢያዩ ሌላ ነገር ቢመለከቱ ኦኬ ለካ እንደዚህም አለ
የሚለው ነገር በደንብ እንዲያዩ ይሄ የመጣላትም የኔ ብቻ ነው ትክክል የሚለው ነገር ነው አይደለ ሰውና ሰውን የሚያጣለው ከዛ ባለፈ ኦኬ ለካ ይሄም አለ የሚለውን ነገር ሪስፔክት እንዲኖር እንዳልከውም ደግሞ የሌላውን ነገር በደንብ እያከበርንና እየተረዳ እንድንሄድ ያግዘናል በእነዚህ ግን በሄድክባቸው ሀገራቶች ውስጥ እስካሁን ድረስ በቃ በህይወት ዘመኔ አልበላም ብዬ የነበረው ግን የበላሁት ምግብ የምትለው ምንድነው ምን ነበር ሽሪምፕ ሽሪምፕ ድሮ እኔ በጣም እንፈራ ነበር ምን ቴስቱንም አላውቅም ምን እንደሆነ ብራስ አላውቅም ግን በቃ የሆነ እንትን ነበር የሚመስለኝና እሱን መጀመሪያ የሞከርኩት ከዛ በኋላ ብዙ ነገር ሞክሬያለሁ ግን አንድ መጀመሪያ ቻሌንጅ ህይወቴ ውስጥ ቻሌንጅ ያደረገኝ እሱ ነበር ከባድ ነበር በጣም ደግሞ ሽሪምፕ የሚመስል ነገር በየአሰራሩ የተለያየ አይነት ነገር አለ አንዴ ፍራይ ይደረጋል አንዴ የተለያየ አይነት ነገር ነው የሚሰሩትና አሰራሩ ነው አይ ቲንክ መጀመሪያ የበላሁት አሰራር ጥሩ አልነበረም ሁለተኛ ስቀምስ ደግሞ it was good በቃ and then I continued ሁለተኛው ለመክፈ እንዴት ድፍረቱን አገኘው የመጀመሪያው ጥሩ ካለ ነበር የመጀመሪያው ጥሩ አልሆነምና ይሄ ደግሞ አንድ ጓደኛዬ ቻይና ነው እሱ ነው ኮንቪንስ ያደረገኝ በቃ ይሄ you must this is አንተ የበላው ሌላ ነው ግን ይሄ ሲለኛ I had it was like it was very good I was like ተመቸከዘ I was like yeah I think I like it እስካሁን ከርክባቸው በጣም በቃ ምርጥ የምትለው ሀገር ስዊዘርላንድ እጀን ሰጣለ ለስዊዘርላንድ I love Switzerland I love it because የሚገርም ነገር ባይሰው መሳደብ ራሱ ወንጀል ነው እዛ የምርህ ነው very serious በእስር ቤት አይደለም የሚቆጡት በገንዘብ ገንዘቡ ደግሞ ቀላል ገንዘብ አይደለም ብዙ ገንዘብ ነው አሁን ሰው እየሰደበ ሪኮርድ አድርገን ለመንግስት ከሄድ it's very big crime ሰውን በመረበሽ ራሱ like ዝም ብሎ ሰውን ጓደኛህን በመረበሽ እና anyway is my favorite country in the world ሰላም ጸጥታ መረጋጋት ሃርመኒ ያለበት ሀገር I love Switzerland አዋጓኝ እኔም እንደሄድ ወደዛ yeah ደግሞ it looks like heaven on earth የምርህ ነው ይሄን ያህል yes sky አየሩ it's just so clean የነሱ river ራሱ ስታይኮ it's like a pure water እና እስቲ ሪሰርች አክሰለ ስዊስ I think you will love it ስለዚህ ኔክስት ትራቨላችን ስዊዘርላንድ yes nice so በዚህ እድሜ የመምራት አቅም እና ስልጣኑን ይሄንን እድል ማግኘት ምን ያመጣል ኦፖርቹኒቲ አለ honestly speaking challenge ነው ያመጣልኝ you know ከሰው ጋር የመስራት ምን እንደሚመስል አየው ለመጀመሪያ ጊዜ ድሮ ያየው it's just low level የነበረ ነው እሱ ከፈለክ ትወጣለህ ከፈለክ አትወጣም ግን ይሄ ያለውበት አሁን ይሄን ሀል የመሪነት ደረጃ መድረሴ አንድ ያገዘኝ ነገር ቢሆን ስለሰው ብዙ ምንማረው ነገር አለ ጸባያቸው የትምህርት ደረጃቸው ዕውቀታቸው ስለ የሆነ ጉዳይ ዕውቀናቸው ሶ እንደዛ ነው ፊልተር ማድረጋው እኔ ብዙ ጊዜ የሆነ ሰው አሁን በሳይንስ እና ቴክኖሎጂ ነው የተማርኩት ካለኝ I want to know his የነሱ ዕውቀት በዚህ ደረጃ ምን ያህል ነው የሚለውን አሴስ ማድረግ እችላለሁ ግን አንድ ያረጋኝ ነገር ቻሌንጅ ነው ያረጋኝ ቻሌንጅ ያረጋኝ ስለ ደግሞ አንዳንዴ you know emotionally ቻሌንጅ ያረጋሃል ንዴትም አለ አንዳንዴ ብዙ ነገር በቃ ኮንትሮል ራስን እንድታረግ ያረጋል እኔ ለአንድ ሰው አይደለም መሰራው ለብዙ ሰው ነው መሰራው የሚለውን ጥያቄ መፍጠር ጀመረ እና አንዳንድ ጊዜ ስራዎችን ሰራ በጣም እድሜ ዝቅ በማለቱ ብዙ ቻሌንጆች ያጋጥሙኛል ይሄ እንዴት ገና ጻለጅ ነው ምናምን የሚሉ አሉ ግን በዛ ደረጃ ደግሞ ቅድም እንዳልኩ አራት ሰዎች አሉኝ በየተለያየ ቦታ እነዚህ የኔ ጋይዲንግ ሜካኒዝም የሚፈጥሩልኝ እነሱ ናቸው እና ይሄ የሊደርሺፕ ኦፖርቹኒቲ ካሰብኩት በላይ እንዳድግ አረገኝ ስለ ደግሞ ኢሞሽናሊ ሪስፖንሲብል እንደሆነ ሳይኮሎጂካሊ በደንብ አሴስ እንዳረግ ደግሞ ኖሌጅ ሼሪንግ ደግሞ ጎበዝ ሆነ አረገኝ because ከሌሎች የመማር አቅሜ በጣም very long doesn't mean you know everything just because you're in charge of something ሁሉም ነገር የምታውቅ አያስመስልም ግን እኔ of course የኔ ፖዚሽን ጥሩ ነው
ጥሩ ደረጃ ነው ግን ብዙ ጊዜ ክሬዲቱን የሚሰጠው አክቹሊ ለአለቃዬ ነው ቢኮዝ ከሱ ነው ላይክ አንድ የሚለይ ነገር ካለ አንተ ካልቲቬትድ እንድትሆን የሆነ ፍሬ ስትተክል እንዲበቅል የማድረግ ስራ ጊዜ ይወስዳል እና በዛ ደረጃ ካልቲቬት በሚያረጋኝ በኩል አይ ቲንክ እሱ ነው ከምንም በላይ ያዘጋጀኝ የነበረው በነበርኩበት መጀመሪያ ጅቡቲ እጄ ሳነጋግረው አይ ቲንክ I mean ተማምኖብኛል obviously ግን እኔም ደግሞ ያንን ትክክል ማለት አለብኝ ማሳደግ አለብኝ ማሳደግ አልቻልኩም እሱ ነው የሚመልሰው እሱን ግን እኔ በየቀኑ ከሱ እየተማርኩ ነው ብዙ ነገር በቃ እኔ ባይዘ አንዳንድ ጊዜ ምንም አላቅም ለካ ነው የምለው ቁጭ በቃ እንደዚህ wow this is life ነው የምለው ስለዚህ so እኔ እድል ነው ብዬ ነው የማስበው it's an opportunity ላንተም ለማንም የመሪነት እድል ከተሰጠ it's an opportunity to lead አንድ የመምራት ሁለት የመማር ጉዳዩን የማስፈጸም ሶስተኛ ደግሞ ኃላፊነት አሁን ያለህበት የሥራ ፖዚሽን ምንድነው የሚባለው ዋና ስራው ምንድነው የኢጋድ ተወካይ ለተባበሩት መንግስታት ኢጋድን ሪጅን ነው የምወክለው አሁን አፍሪካ ላይ አሁን ትንሽ ይሻላል ግን አሉ ብጥብጦች አሉ ብዙ ከፒስ ጋር የተገናኙ ነገሮች ሰላም አለመኖሮች አሉ ድህነት አለ እንደዚህ ካነሳናቸው በጣም በርካታ ነገሮች አፍሪካ ውስጥ አሉ አፍሪካ ከዚህ ነገር እንድንወጣና አሁን እንደውም ትንሽ እየተሻለ ነው መጀመሪያ ከነበረበት ከዚህ እንድንወጣና የሚገባን ቦታ ደግሞ አለ እዛ ደረጃ ላይ እንድንሆን ምንድነው ማድረግ ያለብን ወጣት የማሳደግ ስራ በጣም የተዳከመ ነው ወጣትን እንደ ጥቃት ነው የሚያስቡት አንዳንዱ ብዙ ባለስልጣናቶች የአፍሪካ በተለይ አይ ቲንክ እንደዛ ነው የሚያስቡት እና ወጣቶቹን ኮንቴን የማድረግ ስራ ይጀምራሉ አክቹሊ ብዙም ሩቅ ሳትሄድ የተለያየ ሀገራችን ውስጥም አለ ወጣ ስትልም አለ ወጣትን የመፍራት ችግር አለ አይ ቲንክ ወጣት ብዙ ተጽዕኖ ሊፈጥር ይችላል ወጣት ላይ ኢንቨስት ማድረግ ባለመቻላችን ነው ብዙ ችግሮች ውስጥ ብንደርሰው ወጣቱ ደግሞ ቀጥታ ወደ ጦርነት ነው የሚገባል አማራጭ የለማ there's only one way ከዚህ የመውጣት አንድ መንገድ ብቻ ነው ተዋግቼ ወይ የሆነ ቦታ ስልጣን ይሰጠኝ አሁን ባይዘ እንደም ብዙ ሀገራቶች የአፍሪካም ስልጣን የሚሰጠ በተዋጋው መጠን ግን እንዳልኩ ብዙ ሀገራቶች ይጃሉ በተለያዩት በሄድኩበት ሀገራቶች ደግሞ እነዛ ሀገራቶች ወጣቶች ላይ የሚያረጉት ኢንቨስትመንት የቀላል ኢንቨስትመንት እንዳይመስል ገና አንደኛ ክፍል ካሉ ጀምሮ ነው ካልቲቬት የሚያረጓቸው ደግሞ ከኤቢሲዲ ጀምሮ ኤቢሲዲ ራሱ ስለ ሀገራዊነት መሆኑን ነው የሚያስረዳቸው N stands for nations ከሚሉ ድረስ ስለዚህ ያ ካልቲቬሽን ብዙ አፍሪካ ላይ ታወቀ አይደለም ፖለቲካ ደግሞ ብዙ ጊዜ በእድሜ ነው ገና ነህ አልደረስክም አንተ ገና ነህ እድሜ የሚል ፖለቲካ በጣም ቫሪድ የሆነ ነው አፍሪካ ላይ ግን የሄድኩበት ሀገራቶች ደግሞ አሁን ዩኬ 20 አመት ፓርላማ አባል አንድ ጎበዝ ወጣት አለ 20 አመቱ ነው አስብ አውሮፓ ህብረት ላይም እንደዛው ብዙ ወጣቶች አሉ 23 24 ሆኖ ኃይለኛ ፖለቲካል ሙቭመንት እየመሩ ያሉት የክላይሜት አክቲቪስት ግሬታ ተንበርግ she was በጣም ትንሽ ልጅ ናት something like that ዓለምን ያነጋገረች so ግን ይሄ it's because ድጋፉ ነው ወጣቶቻቸው ላይ የሚያረጉት ካልቲቬሽን ነው ወጣቶችን እንደ ፍራቻ ሳይሆን እንደ አሴት የሚያስቡበት ሁኔታ ስላለ ነው ወደ አፍሪካ ስትመለስ ደግሞ ያ ቻሌንጅ አለ አሁን እንደም አፍሪካ ህብረትም አሁን youth envoy ያውጥቷል የኛ ኢጋድ ደግሞ የሚገርም ነገር የተከበሩ ዶክተር ወርቅነህ ገበየሁ ከመጣ ጀምሮ ነው የዩት ኤንቮይ ራሱ እንዲኖረን የተፈቀደው because youth envoy አልነበረንም youth envoy እንደ አንድ ሴንትራላይዝድ ዲፓርትመንት ነበር ግን ዶክተር ወርቅነህ ሲመጣ ወጣቶችን ካልቲቬት የማረክ ስራ መካሄድ አለበት ብሎ እንደምንም ሜምበር ስቶቶቹ ጋር ተከራክሮ ይሄን ውል አድርጎ አሁን
ዩዝ ኤንቮይ አለን የወጣቶች ቢሮ የራሱ አለን which በጣም is very important by the way ስለ ወጣት ባሌለበት ስለ ወጣት መናገር it doesn't make sense ምንም የሚያስብል ነገር የለም ግን በዚህ ደረጃ ይሄንም ይያል ኢጋድ ራሱን ኤክስፓንድ አድርጎ ላልተደረሰ ቦታ ደርሷል ስለዚህ honestly speaking በጣም ለኢጋድ ያለኝ በተለይ ዶክተር ወርቅነህ ገበየሁ ከመጣ ጀምሮ ያለኝ ቦታ it's very interesting ለዛም ነው ደግሞ የገባውት እና አሁን ኢትዮጵያ ላይ ስትመለስ አሁን ኢትዮጵያ ራሷ ዩት ሚኒስትሪ የላትም ግን 75% የዚህ ሀገር ዜጋ ወጣት ነው ከ35 እድሜ በታች ግን አንድ የወጣቶች ሚኒስትሪ የለም ከሴቶችና ማህበራዊ ጉዳይ ስር ነው አሁን ወጣት የማህበራዊ ጉዳይ ስር ነው እንደዛ መሆን አልነበረበትም ግን obviously ባለፈው ከክብርት ወይዘሮ ሚኒስተሯ ጋር ኤርጎጌ ተስፋዬ ጋር ቁጭ ብዬ ተነጋገርኩኝ ይሄ በጣም አስፈላጊ ነው የወጣቶች ሚኒስትሪ መኖር በጣም አስፈላጊ ነው ለሀገሪቷም ጠቃሚ ነው ወጣቶቹን ቦታ መንግስት ውስጥ እንዳላቸው ይገባቸዋል ጠቃሚ ነው ብዬ ተነጋግረን በጣም ከባድ ንግግር ነበር ግን ተነጋግረን I think እሷም ወደ ጠቅላይ ሚኒስትሩ መታደርስ ይመስለኛል እንደዛው ደረጃ እኛም ባለን ካምፓኒዎች ውስጥም የዩት አፌርስ ሊኖርን ይቀበል እና ክቡር ጠቅላይ ሚኒስትሩም አብይ አህመድ የጻፈው መጽሐፍ ነበር መደመር ላይ ስለ መቼም አንብበው ኮንክ የተለያየ አይነት ጄነሬሽን ላይ የሚናገር ነውና ሁሉም ጄነሬሽን የራሱ አስተዋጽኦ እንዳወጣ ደካማ ጄነሬሽንም እንደነበረ ሀገር ጠል የነበረም ጄነሬሽን በዛ ደረጃ I think ይሄ ወጣት ፎከስ የሆነ ለመጀመሪያ ጊዜ እየተነጋገርና ስለዛ ራሱና ይሄ በጣም አስፈላጊ ነው ወጣቱ ከጦርነት ወጥቶ ወደ ኢኖቬሽን እንዲገባ ወደ ሳይንስ እና ቴክኖሎጂ እንዲሰማራ ወደ ትምህርት እንዲሰማራ ወደ ተለያየ ወደ ጤና በተለያየ መንገድ ትሬን እንድናረግ because ሀገሪቷ እያደገች ነው በያደገችበት ጊዜ ደግሞ ወጣቱም እየበዛ ይሄዳል ችግሩም እያደገ ነው የሚሄደው አይደል እንዴ ስለዚህ I think ወጣትን ካልቲቬት ማድረግ በጣም ጥሩ ነው በአፍሪካ ደረጃ በተለይ አፍሪካ ነፃ መተጣጣበት I think ወጣቶች ካልቲቬት ከሆኑ ብቻ ነው ወጣቱ ሀገሬ ናት እጂ እኔ እዚህ ትግራይ እጂ ካጠፋውኝ ኦሮሚያ እጂ ካጠፋውኝ ወይ አማራ ክልል እጂ ወይ ደቡብ ክልል እጂ ካጠፋውኝ this is my country ነገ ሄጄ መሄድበት ሀገሬ ነው ብሎ እስከሚያስብ ድረስ እንደዛ ማሰብ እስከሚችሉ ማድረግ መቻል አለብን and I think እሱ ይቻላል በያምናለሁ so አሁንኛ ምንሰራው ወጣቶች ላይ ነው በዋናነት ፎከስ አድርገን የምንሄደው እኔም ፐርሰናሊ ስልጠናዎችን ስሰጥ ወጣት ላይ በቃ ወጣትን ተኮር ያደረገ ነውና እንግዲህ ካለ ኤክስፒሪየንስ እና ካየው ነገር አንፃር እንዴት አሁን ካለው ሁኔታና እነዚህን ስል እኛን ወጣቶች እንዴት ነው ካልቲቬት ማድረግ የሚቻለው ሄኖ ምን መሰለ አንድ ነገር ብዙ የኢትዮጵያ ወጣቶች ዋይት ኮለር ስራ ነው የሚፈልጉት እሱ እኔ በደም ገብቶኛል because ከብዙ ጋር አወራና I think ይሄ ኢኖቬቲቭ ስኪል የለም አንዳንዴ በብዙ ደረጃ ደግሞ ኢኖቬቲቭ የሆኑ በጣም ብዙ ወጣቶች አሉ ድጋፍ ያሌላቸው let's put that aside ኢትዮጵያ ውስጥ ግን ይሄ የዋይት ኮለር ስራ ፍለጋ it's very high አሁን 180 ወጣቶች ለኔ ኮንታክት የሚያደርጉኝ ስለ ስራ ብቻ ነው እንዴት ነው ከዚህ ጀምሬ እንዴት ነው እዚህ መድረስ የሚችለው ሳይሆን can you find me a job anything ምንም ነገር ይሁን thank you that's it ይሄ በጣም it's very dangerous for us nothing is given to you for free in this world እዚህ ዓለም ላይ በነፃ የሚሰጥ ነገር የለም you have to go find it and grassroots የሆነ ሙቭመንት ባለመፈጠሩ ወጣቱ አንድ የሆነ ካሪየር ላይ ተከማችቶ ነው ያለው አሁን ብዙ ወጣት ጠይቅ ምንድነው የተማርከው አካውንታንት ምንድነው የተማርከው አካውንታንት አካውንታንት ካለፈ ማርኬቲንግ ማርኬቲንግ ሶሻል ሳይንስ በጣም ትናቸው ጥቂት ናቸው ሶሻል ሳይንስ ያሉት ደግሞ ሶሻል ሳይንስ ምን እንደሆነ it's grassroots እኮ by the way አሁን አክቲቪዝም ከሆነም ከግራስሩት ነው ስራ የሚጀምረው ከግራስሩት ከምትኖርበት ሰፈር ነው የሚጀምረው እዛ መጀመሪያ ተጽዕኖ ፈጣሪ መሆን አለበት you have to start there and you go big by the እኛ UN ላይ ያኔ ወጣቶች ሴሌክት ስናደርግ ምናምን we look at እነዛ ከግራስሩት የጀመሩት ግራስሩት ያሉት ነው የምናመጣው እንጂ
ይሄ አዲስ አበባ ቁጭ ብሎ I am a human rights advocate የሚል አይደለም። ታርጌት የምናደርገው ያ ግራስሩት መሬት ላይ ሆኖ ተጽዕኖ ፈጣሪ የሆነ ያሉትን ነው። እነሱ ነው የምናሳድገው። ካፓሲቲ ቢልዲንጉም በዛ ነው። እነዛ ግራስሩት ያሉት ግራንትም ሲሰጥ በተለያየ ድርጅቶች ግራስሩት እየሰራ ያለ ወጣት ላይ ነው። እሱን I think በደንብ መረዳት አለበት ይሄ ወጣት። everything starts from home with little you have። እና አሁን ደግሞ ሶሻል ሚዲያ ቴክኖሎጂ አድጓል። ስራን ለማሳወቅ ሞክር። እንደውም ሶሻል ሚዲያ በመጣበት ጊዜ ሶሻል ሚዲያ ላይ ኦኬ አፕሊኬሽኑን ስንከፍት ሶሻል ሚዲያ ሃንድልሳቸውን እንጠይቃለን። ኒድና ቼክ እናደርጋለን። and then there's nothing you be put aside ያለውን እናመጣለን። ከቆየ ደግሞ ቆይቶ already establish ያደረገ ወጣት do you know posts እናደርግ ራሱ do you know a young change maker who's doing something within their community የሚለው ነው። ከዛ ከአዲስ አበባ ነው ከናይሮቢ ነው ከጁባ ነው እንደዛ ነው የሚያደርጉትና we don't look at them 100 ሺህ ቢመጡ 10 ሰው ነው 20 ሰው ነው የሚመረጠው obviously so በጣም ኮምፒቲቲቭ ግን ሁሉንም ነበር እንትን የምናደርገው። ስለዚህ ይሄ የግራስሩት ስራ በጣም እንትን መሆን አለበት። አድቨርታይዝ መደረግ አለበት። እነዚህ ከግራስሩት የጀመሩት ናቸው actually ሀገርን መለወጥ የሚችሉት obviously because they know the power of their community። አሜሪካም እንደዛ ነው። ብዙ ጊዜ የዩኒቨርሲቲ ተማሪዎችም they start something at home you know they start አሁን አሜሪካ ብዙ ክለቦች አሉ። እነዚህ ክለቦች ግን ናሽናል ሌቨል አይደለም፣ ብዙ ጊዜ ሎካል ሌቨል ናቸው። ከዛ ሎካል ሌቨል ይጀምሩና ያመጡትና ናሽናል ያረጉታል፣ ሰፖርት ይደረጋል። እንደዛ ነው። ስለዚህ ብዙ ሀገራቶችም የሄድኩት እንደዛ ነው። ይሄ መበረታታት አለበት። we have to encourage እነዚህ ወጣቶችን it's everything happens locally። ሰላምም የሚጀምረው ሎካል ነው ባይዘው። ይሄ ያንተ ቀበሌ if they know the power of peace because of you that's it በጣም ተጽዕኖ ፈጣሪ ሆነሃል ማለት ነው። ሶ ይሄን በጣም ኤንካሬጅ ማድረግ መቻል አለብን እንደ መሪዎችም እንደ አክቲቪስቶችም እንደ ሚዲያ ተካላቶችም እንደዛ ማድረግ አለብን። I think so yeah thank you በጣም ነው ማመሰግነው። ፋይናሊ የምጠይቅህ ግን ወደዚህ ስትመጣ ምን እያሰብክ ነበር? honestly speaking እኔ እንደ conversation ነው የወሰድኩት because I think natural conversation ማይሆን ጥሩ ነው። of course ብዙ ጊዜ ያላሰብኩት ጥያቄ የምትጠይቅም ጊዜ አለና ምንም ፕሪፔርም አላደረኩም። I just woke up from home busy ነበርኩ እንደምጠዋት እሱን እየሰራው ነበር ቀጥታ መጣው። so እንደ conversation ነው የወሰድኩት። thank you በጣም ነው ማመሰግነው። ሌላ ጊዜ ደግሞ በሌላ ርዕስና በሌላ ጉዳይ እንገናኛለን ብዬ አስባለሁ ፍቃደኛ ከሆንክ። thank you በጣም አመሰግናለሁ። የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን ቆያችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ወደ ዛሬው ኤፒሶዳችን ከመግባታችን በፊት ግን አንድ ነገር ወደ እናንተ ማድረስ ወደድኩኝ። እሱም ደግሞ የኪሂሌክስ አካዳሚ ነው። በ6 ወር ጊዜ ውስጥ ከፍተኛ ገቢ የምታገኙበትና ወደ ስራ የምትገቡበትን ፕሮግራሞች ይዞላችሁ መጥቷል። እነዚህም ፕሮግራሞች ደግሞ የሶሻል ሚዲያ ማርኬቲንግ፣ ኮንተንት ክሪኤሽን ከዚያም ደግሞ በተጨማሪ የቪዲዮ ኤዲቲንግ ፕሮግራሞች ሲሆኑ በእነዚህ ፕሮግራሞች ላይ ያሉ ኢንስትራክተሮች ደግሞ ሁሉም በሙያው ላይ ያሉና መንገድ የሚጠቁማችሁ ናቸው። በነገራችን ላይ በእያንዳንዱ ፕሮግራሞች በወር 2 ጊዜ እያንዳንዱ ኢንስትራክተሮች እየገቡ 1-to-1 ሴሽን የሚኖራቸው ይሆናል። በነገራችን ላይ 100% ኦንላይን ነው ስልጠናው። ይህ ፕሮግራም እውቅና ያለው ሰርቲፊኬት ታገኙበታላችሁ። ታዲያ ለዚህ ፕሮግራም ዝግጁ ከሆናችሁና ትክክለኛ ዕውቀትን የምትፈልጉ ከሆነ አሁኑኑ ዲስክሪፕሽን ላይ ያለውን ሊንክ በመጫን ስትገቡ ፊት ለፊት ላይ የሚመጣላችሁን ይህንን ሊንክ አላይቭ ብላችሁ በመሙላት መመዝገብና ክላሳችሁን መጀመር የምትችሉ መሆኑን ስገልጽላችሁ በደስታ ነው።